አሁን ሟቹ ጠቅላይ ሚኒስትር ሄደው ያሰብን ፖርት ለኤርትራ የሰጡበት አግባብ ምንድነው ነው? በስምምነት ሰጥተው ከሆነ ስምምነቱኛ ጋር መገኘት ይቆያለበት። እኔ በኢትዮጵያ ጉዳይ ልክ 18 ዓመቷ ሞላ ምለው አሁን አብይ ሲመጣ ነው። አብይ መጥቶ ወዲያው ያላነሳው ለምን? አብይም ራሱ ጠቅላይ ሚኒስትር አብይ ፓወር ኮንሶሊዴት አድርገው አልጨረሱ። ስቲል አሁንም አልጨረሱ። በዚህም በዛም ገና ብዙ ረብሻ አለ። አሰብን ያጣነው out of ignorance and arrogance ነው ብሏል። ignorance አለማወቅ ነው። arrogance ደግሞ ትዕቢት እኔ ብቻ ቃለው ባይነት ነው። በማ አሁንም ሙትወቃሽ ላለመሆን ነው። ግን እኔ እንደማይቻል አልሰማውም። እኔ አሰብን ማስመለስ በህግ አይቻልም ቢሆን አልሰማውም። አንዳንዴ እንደው በኢትዮጵያ ጀነራሎች ለፖለቲካል ኮሬክትነስ ምንም የማይጨነቁ አሉ እና በጣም ደስ ይለኛል እነሱ ያወሩት። እኔ ደነግጣለሁ ግን በቀጥታ ቀይ ባህር እንመለሳለን። ከኤርትራ ሳይድም ከሶማሊያም ሳይድም ለመሆን የሚዳዳው ሰው አለ ሆናለውም ያለ አለ። ለነኚህ ምንድነው መብት ስለሆነ የተለመደም ስለሆነ አልገረምም። በሜዳ ከተገኘ ሲዋጋ የሚደረገው ይታወቃል። ኢትዮጵያ መከላከያ ሰራዊት ይሄ ጉዳይ በጉልበት ማሳካት ካለበት በጉልበት ለማሳካት አቅሙ ያጥሯል ብዬ አላስብም። ባጭሩ በዚህ ጉዳይ ላይ ሁለተኛ ይሄን በጉልበት ማሳካቱ ቀላል እንደሆነ አውቃለሁ። በዚህኛው ትውልድ በዚህ 30 ምናምን ዓመት ባለው ትውልድ ግን ይሄ በዚህ ልንኮራ አይገባም። በአባቶቻችን ታሪክ ካሉት በስተቀር እኛ እንደዛ አይደለንም። አሁን እናስመልሳለን ነው እኛ ነን። ኢትዮጵያዊነቱን ለብር ዝንጉርጉርነቱን ያቀየር የምትለው የሚረጋገጠው ይሄንንም አይኑ ያየ ተወሰደበትን ሲያስመልስ ነው። ማስመለስ ያለበት ምንድነው? በዲፕሎማሲ ብቻውን ላይ ሰራም። ነገር ግን አሁን ወደ ቅድም ወደ ተቃዋሚዎች ስንመጣ ማለት የነሱ ምን አይነት አማራጭ ያመጡ ነበር ነው መቆም አጠቃላይ ከሄዱ እንግዲህ አማራጮቹ ምንድናቸው? አንድ በጦር መዘጋጀት አለበት። ቅድም እንዳልኩ ሁሉ ነገር በሰላም ብቻ አይሆንም። አሁን ተቃዋሚዎች የሚያጣጥሉት እኔም የምደግፈው የጠቅላይ ሚኒስትሩን አካሄድ ላይ የሚያጣጥሉት የትኛው ነጥብ ነው? እስቲ ሁለቱንም እየተጠቀሙ ነው። ጠቅላይ ሚኒስትሩ ደም አልተጀመረም። ፕሮቶኮል ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንዳፍታ ቤተሰቦች ከአንዳፍታ ወደ እናንተ የሚደርሱ የአንዳፍታ ወግ ዝግጅታችን ተጀምሯል። በዛሬ የአንዳፍታ ወግ ዝግጅታችን እንግዳ ያደረግነው የህግ ባለሙያ አንዱዓለም በእውቀቱ ነው። ወቅታዊ ጉዳዮች ላይ ትኩረት እናደርጋለን። በተለይም ደግሞ ከዚህ ከባህር በር አጀንዳ ጋር ተያይዞ ሰፊ ጉዳዮች እናነሳለን። ለተለመደው ሐሳብ አስተያየታችሁን እየሰጣችሁን አብራችሁን ቆዩ። አንዱዓለም እንኳን ደህና መጣ። እንኳን ደህና ቆያችሁ። ከረጅም ጊዜ በኋላ ተገናኝተናል። በተለይም ከቅርብ ጊዜ ወዲህ በግለት ስለ ተቀጣጣለው ወይም እየቀጠለ ስላለው የኢትዮጵያ ባህር በር አጀንዳ ጉዳይ ላይ አዳዲስ ጉዳዮች አሉ ልናወራባቸው ልንወያይባቸውም እንደዚሁም ደግሞ ህብረተሰቡም ማህበረሰባችንም ሊያውቃቸው ይገባል የምንላቸው ጉዳዮች አሉ። የዛሬ 3 እና 4 ወር በፊት ጊዜውን በኋላ አላስታውስም ግን 3 ወር በፊት ይመስለኛል ጀነራል ተሾመ ገመቹ ፕራይም ሚዲያ ላይ ቀርበው አንድ አቅጣጫ የቀየረሽ ንግግር ይፋ አድርገው ነበር። ከዛም በፊት የኢትዮጵያ መንግስት በይፋ አሰብ አይበል እንጂ የባህር በር እንደሚፈልግ ብቻ ነበር ሲናገር የነበረው። እኚህ ወታደራዊ ከፍተኛ አመራር ግን ጀነራል ተሾመ በይፋ አሰብን በቅርቡ እንገባለን እንደውም አሰብን ስላጣንባቸው ምክንያቶች በዝርዝር በስፋት የተናገሩ የመጀመሪያው ምናልባትም የኢትዮጵያ ወታደራዊ መኮንን ናቸው ልንል እንችላለን አሁን ባለው መንግስት። ከዚያ ጊዜ አንስቶ እንግዲህ በርካቶች እንዴት የባህር በር ማግኘት አለብን ከሚለው ጥያቄ በፊት እንዴት አጣን የሚለው ጥያቄ ይቀርማል እያሉ ያንን በሰፊው ያብራሩ ነበር። ከሳምንታት በፊት ጠቅላይ ሚኒስትሩም በፓርላማ ውሏቸው እንዴት አጣን የሚለው ጉዳይ ላይ ነው አብራርተው ሲናገሩ የነበረው። ለውይይታችን መጀመሪያ ይሄ ወሳኝ ነገር ይመስለናል። ምክንያቱም እንዴት እንደምናገኘው ከመነጋገራችንና ከመወያየታችን ከማሰባችን በፊት እንዴት አጣኑ የሚለው ጥያቄ ወሳኝ ይመስለኛል። ምክንያቱም ከኤርትራ ምሁራን የሚዲያ ሰዎች ባለስልጣናት በኩል እየተነሱ ያሉ ጉዳዮች ስላሉ አሰብን በተለይ ኢትዮጵያ በዋናነት አሰብን እንዴት አጣሽ ከሚለው ጥያቄ እንነሳስ። እሺ በጣም ጥሩ ነጥብ ነው ያነሳው። በዚህ አጋጣሚ እኔም ለጀነራል ተሾመ ሪኮግኒሽን መስጠት ፈልጋለሁ። ምክንያቱም እሳቸው ይሄ በደቡብ የባህር በርን ያጣንበት መንገድ ያስቀመጡበት አግባብ ለብዙ ሰዎች አይንከፋች ነው። አሁን ላይ የተደረገ ያለው ጥያቄው እየሄደበት ያለው አቅጣጫ አዲስ አይደለም። በነገራችን ላይ ከመጀመሪያውም ጀምሮ ይሄ መልሰን ወደ ቀይ ባህርም አክሰስ የምናደርግበት መንገድ ሲጠና ወይም ለጥያቄው ሲቀርብ ኢትዮጵያ አንድ ኦፕሽን ብቻ እንደሌላት ተናግረዋል ጠቅላይ ሚኒስትሩ።
ክቡር ጠቅላይ ሚኒስትር የዛሬ 3 ዓመት በፊት ይመስለኛል መጀመሪያ ይሄን ነገር ሲናገሩ እዚህ ስቱዲዮም ተደጋጋሚ ቀርቤ ተናግሬ ነበር። እኔም ባለሁበት የተወሰኑ ሰዎች ባሉበት ኦፍ ዘ ሪከርድ ቢሆንም ኢትዮጵያ በአንድም ሆነ በሌላ መንገድ ወደ ቀይ ባህር መመለስ እንዳለባት አስምረዋል። ይህንን በተለያየ አማራጮች እንደሚጠቀሙም ተናግረዋል። አንዳንዶች አንድ ጊዜ አሰብ፣ አንድ ጊዜ ሶማሊላንድ፣ አንድ ጊዜ ሶማሊያ፣ ላሙ፣ ታጁራ ምናምን እያልን የተዞረ ይመስላቸዋል። እንደዛ አይደለም። ቀይ ባህር በየትኛውም መንገድ መመለስ አለብን ነው። የተለያየ አማራጮች እየተሞከሩ ነው እንጂ አንዱ እየተጣለ አንዱ እየተነሳ እንደሆነ አንደርስታንድ ባይደረግ ጥሩ ነው። ምክንያቱም ከመጀመሪያውም አሰብ ላይ አነጣጥረው ነበር። አሰብ ላይም ነበረም። አሰብም ስለተገኘ እኮ አሰብ ላይ ይቆማል ማለት አይደለም። አማራጭ እስከተገኘ ድረስ ከሶማሊያም ጋር ከሌሎችም ሀገራት ጋር ያለው ኦፕሽኑ እንደዛ በሁሉም አቅጣጫ እየተሞከረ ነው። አሁን ዝም ብሎ ከላይ ለሚያው ሰው አንዱ እየተጣለ አንዱ እየተነሳ ይመስላል። ግን እንደዛ ሳይሆን አሰብ ከመጀመሪያው ነበረበት። ለምሳሌ ሂስቶሪካል የሆነ ግንኙነት አለን ስንል እኮ በዋናነት አሰብን የሚያህል የለም በሂስቶሪካል ግንኙነት እንጂ ሌሎች ዘይላም፣ በርበራም፣ አዱሊስም ሁሉም ጋር እኮ ኢትዮጵያ ግንኙነት አላት። ግን የአሰብ በጣም የጠነከረ ነው። ራሳችን የሰራነው ነው። በኢትዮጵያውያን አንጡራ ሀብት በቅርብ ጊዜ የሰሩት ሰዎችን በህይወት አሉ በሚባልበት ደረጃ እኔም ምናልባት አንተ ላትደርስ ትችላለህ እንጂ እኔም ራሱ አሰብ ወደብ ለኢትዮጵያ አገልግሎት በሚሰጥበት ጊዜ በማቀበት እድሜ ማለት ነው እና በጠንካራ ሁኔታ ከአሰብ ጋር ይኑር እንጂ ሁሉም ጋር አለን እና ይሄንን አሁን ላይ በአንዱ አቅጣጫ በትኩረት እየተወራ ስለሆነ ሌሎቹ ቀርቷል ማለት አይደለም ልልህ ፈልጌ ነው። እና ጀነራል ተሾመም በዚህ አንተ እንዳልከው አሰብን ስፔሲፊክ አድርገው ሲያነሱ እና ያነሱበት አግባብ ኢቭን ኢንክሉዲንግ እስከ አገላለጽ ችሎታቸው ጭምር እኔ ሪኮግናይዝ አድርጌያቸው በዛ ሰዓት ደስ ብሎኛል አቀራረቡና። ወደ ዋናው ጥያቄ ስንመጣ እንዴት አጣን? ይሄ በጣም ጥሩ አካሄድ ነው። እንዴት አጣን? በህግም ቢሆን በማንኛውም እንደዚህ ነገሮችን ክሌም በምታደርግበት መድረክ ይሄ ነገር ይመለስልኝ ስትል ያን የሚዳኘው አካል ይመለስልኝ ከማለት በፊት እንዴት ነው መጀመሪያ ከእጅ የወጣው የሚለው ነው የሚታየው። ያ ለይመለስልህ ጥያቄ ፋውንዴሽን ይሆናል ማለት ነው። ይህን እየጠየቅን አልነበረም አብዛኞቻችን በደንብ ወይ ደግሞ አድምተን እያየነው አልነበረም። እንደውም አሁን ላይ እኔም በተለያዩ ሚዲያዎችም እየገለጽኩ ያለሁት ምንድን ነው እንዴት አጣን የሚለው ውስጥ ነው እንዴት እናገኛለን የሚለው መልስ ያለው ቁልፉ እዛ ውስጥ ነው። ኢንተርናሽናል ሎ ነው። አሰብን እንዴት ነው ያጣነው አሁን ላይ በደንብ ስናስብበት እንዴት እንዳጣለካ አስበነው አናውቅም። ብዙዎቻችን ጀነራሊ ኤርትራ ስትገነጠል አብሮ ሄደን እንላለን። በሪፈረንደም ሄደን ይመስለናለን። ክቡር ጠቅላይ ሚኒስትር መለስ ዜናዊ ብድግ አድርገው የሰጡት ይመስለናልና ግን ክሊር አይደለም። ይህንን በጣም በግልጽ በፓርላማ በመስከረም ጥቅምት ላይ በነበረው የዚህ ዓመት የመጀመሪያው የፓርላማ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ አስቀምጠውታል። ፈለግን ዶክመንት አገላበጥን አንድ ነገር በተለይ ደግሞ ግዛትን የሚያህል ነገር ከአንዲት ሀገር ተነስቶ ሌላ ሀገር ሲሄድ መቼም ዶክመንት ይኖራል ብለህ ታስባለህ አይደለም? እሱ የቤት ሽያጩን እንኳን በጽሁፍ ካልሆነ አይጸናም። እንኳን የትልቅ ግዛት አንስቶ ለጎረቤት ሀገር መስጠትና ብናገላብጥ አጣናሉ። እኛ እናሳቸው የሚለየን እንግዲህ አሁን ስለ አሰብ ስንጮህ የነበረ ሰዎች እናሳቸው የሚለየን እኛ አክሰሱ የለንም። እሳቸው ናቸው የካቢኔ ዶክመንት የሚረከቡት ከቀድሞ ከኃይለማርያም ከነበሩት ከዛ ከመለስ ከነበረው በሙሉ መቼም ከሚኒሊክም ጊዜ የነበረው በስቴት ኮንቲኒቲ ይቀመጣል ብዬ አስባለሁ። እና የለም ብለዋል። እንግዲህ የለም ካሉ በኋላ በነገራችን ላይ እስካሁን ይሄው አለ ብሎ ያመጣ አካል የለም ያሉት ማን እንደሆነ ደግሞ ክሊር ነው። በዛ በኩል ያለው መንግስት እኛ ጋር ግን አለ ኮፒው ወይም እኛ ጋር አንድ ቀሪ ያለ ብሎ አላሳየም። ይሄ የሄደበት ዶክመንት የለም ማለት ነው። እንግዲህ በጣም ወሳኝ ጉዳይ ነው። እኔ ይሄን የማነ መልስ ሰጥቶ ነበር እኮ ስለዚህ የኤርትራ ማስታወቂያ ሚኒስትር ዶክመንቱን አምጥተዋል። ዶክመንቱን አላመጡም። ማለት እጃቸው ላይ እንዳለ ማናውቃለን። አሰብ ወደቡ ነው እጃቸው ላይ ያለው። ግን በምን አግባብ ነው የሰጠው? ያንን ካመጡ በኋላ እኮ ያንን ጥያቄ የሚፈታ ዶክመንት ካመጡ በኋላ ዶክመንቱ እነሱ እጅ ስላለ ብቻ ሳይሆን በዓለም አቀፍ ሕግ መሰረት ሁልጊዜም 2 ስቴፕ አለ። ጠቅላይ ሚኒስትር አብይ አህመድ ለምሳሌ ነገ ተነስተው ኬንያ ሊሄዱ ይችላሉ ወይም ኖርዌይ ሊሄዱ ይችላሉ። ውል ይፈራረማሉ። ግን ተጠሪነታቸው ጠቅላይ ሚኒስትሩ ለኢትዮጵያ ፓርላማ ስለሆነ ለተወካዮች ምክር ቤት ስለሆነ ያመጡና ተገቢ ነው በተባለ ጊዜ ራቲፋይ ይደረጋል። ራቲፊኬሽን ማለት ማጽደቅ ማለት ነው እንጂ ኢቭን ጠቅላይ ሚኒስትሩ ራሱ የፈለጉትን እኮ ዝም ብሎ ማድረግ አይችሉም። ስራ አስፈጻሚ አካል ሁሌም በእኛ ሀገር ስርዓት መጥቶ ማጸደቅ አለበት። አሁን አንዳንዴ ልብ ብለን ስለማንሰማው እንጂ
ከራሽያ ጋር የተደረገ ስምምነት ስለማጽደቅ ተብሎ ፓርላማው በመደበኛ ስራዎቹ አንዱ ቀን ሲያጸድቀው የወሳኝ ስራ ነው። ሲፈራረሙ ነው ዜና የሚሆነው። በየቀኑ ብድርም ሲፈረም ገንዘብ ሚኒስቴር ተበደረ ትላለ፣ ጠቅላይ ሚኒስቴሩ እንደዚህ አይነት ሽያጭ አጸደቁ ትላለ እንጂ ተፈራረሙ ትላለ እንጂ ሲጸድቅ አይነገርም። ማለት ሲምፕል ፕሮሰስ ስለሆነና መጽደቅ አለበት። አሁን ሟቹ ጠቅላይ ሚኒስቴር ሄደው የአሰብን ፖርት ለኤርትራ የሰጡበት አግባብ ምንድን ነው? በስምምነት ሰጥተው ከሆነ ስምምነቱ እኛ ጋር መገኘት እኮ አለበት። መገኘት ብቻ ሳይሆን ሲንግል ፕራይም ሚኒስቴር ወርዶ በዛ ጊዜ የሽግግር ጊዜ መንግስት መሪ ይሄ ስልጣን ስለማይኖረው በዛ ካቢኔ በለው ወይ ደግሞ የሽግግር ጊዜ የነበረው ጉባኤ በለው ምክር ቤት በለው መጽደቅ አለበት። ጸድቆ ደግሞ መቀመጥ አለበት። ያ ሁሉ ባልሆነበት ነው እንደዚህ ሆነው። ስለዚህ አሁን ሃው ብለን እንጠይቅ፣ እንዴት ነው ሄደው የሚለውን እንጠይቅ ነው። ይህም በተመለከተ ሁለት አይነት አካሄድ ነው እንግዲህ እኔ የሚታየኝ አሁን በሰሞኑ አንዳንድ ሚዲያዎች እያስተጋቡ ያሉት ከህግ አንጻር ማለት ነው። ከፖለቲካ እንመጣበታለን። ከህግ አንጻር ወይ አለ ወይ የለም። ከሌለ የለም። ከሌለ አንድን ግዛት የሚያክል ነገር የተወሰደው በትሪቲም ካልሆነ እሱ ሌላ ኢሹ ነው። በጣም ቀላል ነው። ኢቭን ካለ ራሱ በጠቅላይ ሚኒስትር መለስ ዜናዊ በዛ ጊዜ ሊቀመንበር የነበሩት ወይም ፕሬዚዳንት ዋትሶኤቨር የነበሩት አካል ይህን አድርገውት ቢሆን ራሱ ይችላሉ የሚለው ጥያቄ ውስጥ ይገባል። በዓለም አቀፍ ህግ አንድ ስምምነት የአንድ ሀገር መሪ ካደረገው ቀጥሎ ሌላ ገቨርንመንት ሲመጣ አይ በቃ አይመለከተኝም እሱ ነው ያደረገው ማለት አይቻልም የሚል ስምምነት አለ። ይሄ በላቲንኛው ፓክታ ሱንት ሰርቫንዳ ይባላል። የሎ ስኩል የምንማረው ነው። ፓክታ ሱንት ሰርቫንዳ ማለት በአጭሩ ሰው በቃሉ ይታሰራል እንደማለት ነው። የላቲን ቃል ነው። ሁሉ የሀገሩ እንደዛ ነው የምንጠቀምበት። አንቀጽ 26 ላይ የተቀመጠ አለ። አንቀጽ 27ም ያው ሀገራት ይህን ተከትለው የገቡትን ስምምነት ያከብራሉ እንደማለት ነው። ይሄ ዓለም የሚመራበት ህግ ነው። ፕሪቪየስ ገቨርንመንት ያደረገውን ቀጥሎም ያለው ይቀጥልበታል ማለት ነው። ይሄ ፕሪንሲፕል እንዳለ ሆኖ ሁሉም ሰው እንግዲህ አሰብን መለስ ከሰጠ አሁን ምን ማድረግ እንችላለን እያለ ስለሚፈራ ነው ይሄን ማነሳለ። ሁሉም ሰው የሚያነሳው የ1969 የእንትን ትሪቲ ይባላል፣ የቪየና ኮንቬንሽን ኦን ዘ ሎው ኦፍ ትሪቲስ ይባላል። የሀገራትን ስምምነት በተመለከተ የምንጠቀምበት ስምምነት ነው ወይም ህግ ነው። አንቀጽ 26 እንዴት እናልፋታለን ነው። አንድ ሀገር ከፈረመች በኋላ ሌላ መንግስት ሲመጣ አይገባኝም ማለት ይችላል ወይ ነው። ለዚህ ደግሞ መልስ አለ። አንደኛው መልስ ምንድነው? እኔ የሚታየኝ ሌሎች የህግ ባለሙያዎችም የሚደግፉኝ ይመስለኛል። ሌላ ክርክር ካለ መቀበላለሁ። እኔ በሚታየኝ ሁልጊዜም መቀበል ግዴታችን አይደለም። ለሀገራት ይሄ ኤክሰፕሽን የተቀመጠ አለ። ምንም እንኳን ሀገራት አንድ የፈረሙበትን የሚቀጥለው መንግስት ማክበር ቢኖርበትም የፕሪንሲፕል ኦፍ ስቴት ኮንቲኒዩሽን ይባላል። ያን የፈረመው አካል ግን ያን ለማድረግ ህጋዊ ስልጣን ከሌለው አይገደዱም የሚል ደግሞ አንቀጽ 46 ላይ እዚሁ ኮንቬንሽን ላይ አለ። አንቀጽ 46 እስከ አንቀጽ 60 ምናምን ድረስ የተቀመጡት አንቀጾች የቪየና ኮንቬንሽን ምንድነው? ያን አንድ ሀገር ሁልጊዜም ባውንድ የምትሆነው አንደኛ ስምምነቱን የሰጠው አካል ስልጣን ካለው፣ ሁለተኛ ለምሳሌ በጉልበት ካልሰጠ ያንተ መሪ እኮ ሌላ ሀገር ሄዶ ለስብሰባ ጠርተውት አስገድደው ሊያስፈርሙት ይችላሉ። ጉቦ ሰጥተው ሊያስፈርሙት ይችላሉ። ገንዘብ ሰጥተው አንዳንድ የአፍሪካ ሀገራት እኮ እንደዚህ በቀዝቃዛው ጦርነት ጊዜ እንደዚህ ተደረገዋሉ። ያ ማለት ኢትዮጵያ ወይም የዛች ሀገር መሪ ሙሉ በሙሉ አስረክቦ መጣ ማለት አይደለም። ኮርሽን ምንለው አለ፣ ኮረፕሽን ምንለው አለ። አንቀጽ 50 እና 52 ላይ ባስገድዶ ወይም ደግሞ በጉቦ ከፈረመ የሀገር መሪ ያንን ማንሳት ትችላለህ። አንቀጽ 46 ላይ ያንተ ሀገር መሪ ያንን የፈረመው ፋንዳሜንታል የሆነ የሀገርን ህግ ጥሶ ከሆነ አልቀበልም ማለት ትችላለህ። ፋንዳሜንታል ህግ መጣስ ምን ማለት ነው? የሀገር ውስጥን ህግ የሀገር የውስጥ ህግን ለውጪ ስምምነት መከራከሪያ ማድረግ አይቻልም የሚባል ፕሪንሲፕል አለ። ይሄ ትክክል ነው። ነገር ግን ፋንዳሜንታል የሆነ አንተ ያንን ማድረግ የማያስችልህን ህግ ጥሰህ ከተፈራረምክ ግን አልቀበልም ማለት ይችላል የሚቀጥለው መንግስት። አሁን የሚቀጥለው መንግስት እያልኩ ሰውራ እዚህ ጋር ተመልካቾችም ሪኮግናይዝ እንዲያደርጉት የምፈልገው ሀሳብ ምንድን ነው? የሚቀጥለው መንግስት ማለት ለእኔ አብይ ነው ከመለስ ቀጥሎ። የአቶ ኃይለማርያም ደሳለኝ መንግስትን አከብራለሁ፣ ግን አንድ አይነት ስርዓት ነው። ከ1983 መለስ አዲስ አበባ ገባ፣ ኢሳያስ አስመራ ገባ። ከዛ ቀጥሎ አብይ ነው የመጣው። በመሃል ያሉት ጊዜያት በሙሉ ይህንን ጥያቄ ማንሳት የማትችልበት እድሜ ብዬ ነው የምወስደው።
በሀገር ውስጥ ህግ ለምሳሌ ቀለል አድርጎ ለማስቀመጥ በሀገር ውስጥ ህግ አንድ 12 13 ዓመት ልጅ እያለ ሞግዚት እናትና አባት ባይኖር በሞግዚት እየተዳደርክ ያንተን ንብረት የሚያስተዳድር ሞግዚት ነው እንበል። ገንዘቡን ቢያጠፋብህ እናት አባት የሰጡን ነገር የሆነ ነገር ቢያደርግብህ 18 ዓመት ላይ መጠየቅ ትችላለህ። ሲሞላ እንደ የዛሬ 10 ዓመት እኮ ሸጦታል ብትባል በልደት 18 ዓመት በሞላ በልደት በማግስቱ መጠየቅ ትችላለህ። ምክንያቱም አንተ በህግ ያንን ለማድረግ ብቁ የሆንከው የዛ ቀን ነው። ስለዚህ ጊዜ አልፎታል አትባልም። እኔ በኢትዮጵያ ጉዳይ ልክ 18 ዓመቷ ሞላ ምለው አሁን አብይ ሲመጣ ነው። አብይ መጥቶ ወዲያው ያላነሳው ለምን? አብይም ራሱ ጠቅላይ ሚኒስትር አብይ ፓወር ኮንሶሊዴት አድርገው አልጨረሱም። ስቲል አሁንም አልጨረሱም። በዚህም በዛም ገና ብዙ ረብሻ አለ። ኢትዮጵያ ግን ጥያቄውን ማንሳት በምትችልበት ጊዜ ልክ በልደቱ በማግስቱ እንዳነሳው የ18 ዓመት ልጅ እንዳልኩ አሁን አንስታለች። ከዛ በፊት ያለው ጊዜ እንደውም አንደኛው ወሳጁ እኮ አለ ስልጣን ላይ አሁንም ኢሳያስ መለስና ጓደኞቹ አጠቃላይ የነሱ ፓወር ይሄን ያስረከቡት አካላት እነሱ ባሉበት ይሄን ጥያቄ ማንሳት አይቻልም። ስለዚህ አሁን ጥያቄው በትክክለኛ ጊዜ የተነሳው ይሄንን በዓለም አቀፍ ፍርድ ቤት ሄዶ መሟገት የሚቻልበት የኢትዮጵያ ጥያቄም ሌጂቲሜት እንደሆነ የሚቻልበት መንገድ አለ። ግን እዚህ ጋር ላቋርጥና አንዱ አሁን በኤርትራ መሆናን መካከል የሚነሱ መሟገቻዎች አሉ። እንደምታስታውሰው ኢህአዴግ ፈርሶ ብልጽግና ሳይሆን በፊት ጠቅላይ ሚኒስትር አብይ ባሉበት ማለት ነው አይ ቲንክ በፈረንጆቹ 2018 መሰለኝ ኢህአዴግ ማዕከላዊ ኮሚቴ የአልጀርሱ ስምምነት እንደሚቀበል ተናግሯል። እና የኤርትራ ሉዓላዊነት ግዛት ማክበር እዛ ስር የአልጀርሱ ስምምነት ስር የሚካተት ነው የሚሉም ነገር ያነሳሉ። የአልጀርሱ ስምምነት እዚህ ጋር ሊነሳ ይችላል። ምንድነው? በጣም ጥሩ። አሁን እዚህ ጋር ሁለት ነገር የሚደፍን ይህን ጥያቄ የሚያዳክም ይመስለን ሁለት ነጥብ አለ። ምንድነው? አንደኛው ለምሳሌ ነገሮቹ አሁን የአልጀርስ ስምምነትም ሪፈረንደም ኤርትራም ሪኮግናይዝ የተደረገችበትም አግባብ እና አሰብን ወስዶ ከመስጠት አንጻር ነው። የመጀመሪያው ለምሳሌ ኤርትራ ስትገነጠል ወይ ደግሞ ኤርትራ ስትገነጠል ከሚለው ይልቅ ሰልፍ ዲተርሚኔሽን የኤርትራ ሲከበር በዛው አሰብ ሄደች እና ያን ተከትሎ ደግሞ 1993 ላይ ሪፈረንደም ስለተደረገ ሪፈረንደሙ ይህንንም ጀስቲፋይ የሚያደርግ የሚመስላቸው ሰዎች አሉ። አሁን ዩኤንም የሚያውቀው ኤርትራም ህዝብ ያደረገው ስለ ኤርትራ ህዝብ ነፃነት ነው ሪፈረንደሙ የተደረገው። ሰልፍ ዲተርሚኔሽን መወሰን ወይ ደግሞ የራስን እድል በራስ የመወሰን መብት ማረጋገጥ እና ግዛት አንስቶ መስጠት አንድ አይነት ጥያቄዎች አይደሉ። ይሄ ልብ ሊባል ይገባል። በዩኤን ህግም በኢንተርናሽናል ከስተመሪ ሎም የተረጋገጠ ነገር ነው። በዓለም አቀፍ ህግ እና ከስተመሪ ሎ ምንለው ይሄ በልምድና በባህል የሚዳብር በጊዜ ብዛት የሚዳብር ህግ አለ። እሱ የተከበረ ነገር ሊሆን ይችላል። ሰልፍ ዲተርሚኔሽን ማለት እሱን ሪኮግናይዝ እናርግ። ስለ ግዛት ግን በኋላ የሚነሳ ጥያቄ ነው። የአልጀርስ ስምምነት ኦር ደግሞ የ1990 ላይ መጨረሻ በኢሮፒያን ካላንደር በኢትዮጵያን ካላንደር በኋላ የተደረገው ስምምነት ስለምንድን ነው? ስለ ጦርነት ማብቃት ነው። አሰብን አንስቶ ስለመስጠት አይደለም። አሰብን ስለመስጠት ራሱን የቻለ ድርድርና ንግግር ተደርጎ አያውቅም። በሌጂቲሜት በምንለው መንግስት ይሄን ኢሹ አድርጎት ማለት ነው። መካተትም የለበትም ነው። አሁን በአልጀርስ ስምምነት ጊዜ የኢትዮጵያ ተወካዮች ይሄን አላነሱ። በክርክሩ በድንበር ኮሚሽን የካሳ ኮሚሽን ተቋቋመ። ኢትዮጵያ ይሄኛው መደራደሪያ ነው ብላ አላቀረበችም። ሲጀምር ቅድም ያልኩ ነው የመጀመሪያው ያስረከበው አካልና አልጀርስም የሄደው አካል ይሄኛው መንግስት እስኪመጣ ድረስ ያለው አካል አንድ አይነት አካል ነው። ያንን የማዕረግ ስልጣን የሌለው አካል ነው። በኋላ ላይ ስልጣን አለው። ምርጫ ተመርጧል። የውሸትም የእውነት ምርጫ ተደርጎ ፕሮፐር ገቨርንመንት ተመስርቷል ብለን ብናስብ እንኳን የአሰብ ጥያቄ ኢትዮጵያ መንግስት አንድ በዚህ በኩል ቁጭ ብሎ የኤርትራ መንግስት በዛ በኩል ቁጭ ብሎ የአሰብ የሄደችበት አግባብ ላይ የተደረገ ስምምነት የለም። የተደረገ ስምምነት ወይም አክሽን የምንላቸው ነገሮች አላማቸው ሌላ ነው። ቅድም እንዳልከው ሪፈረንደሙ የኤርትራን ህዝብ ሰልፍ ዲተርሚኔሽን ለማረጋገጥ የተደረገ ነው ብለን ነው የምንይዘው እንጂ ስለ አሰብ አይደለም። ኢቨን ራሱ ዩኤን ምን ይላል? ሰልፍ ዲተርሚኔሽኖችን በልዩ ሁኔታ ነው የሚያቸው። የራስን ድል በራስ የመወሰን ጥያቄዎችን አፈጻጸም፣ አተገባበር እነሱ ኤግዚስቲንግ ባውንደሪስና ቴሪቶሪስን እንዲነኩ የተገባ አይደለም የሚል ፕሪንሲፕል አለ፣ አቋም አለ፣ ሪዞሉሽንም አለ። ሪዞሉሽን 2625 የምንለው አለ። እነሱ የሚያቀርቡት የቅኝ ግዛት ጥያቄ ከሆነስ ተመሳሳይ ነው የሚሆነው? ህግ የቅኝ ግዛት ጥያቄ ከሆነ ለእኛ በጣም ጥሩ ነው። ሂስቶሪካሊ የተሻለ ጥሩ ነው። የተሻለ ምክንያቱም ይሄ ቀድሞ መመሪያ ዶክተር ያዕቆብ ኃይለማርያም የሚያቀርቡት ክርክር አለ። የቅኝ ግዛት ቢሆንም ጥሩ ነበር። እኛ ይሄንን
ሪኮግናይዝ ማድረግ ስለማንፈልግ ነው ወይም እነሱ ያመጡትን ጥያቄ በእንደዛ መልኩ ማየት የታሪክ ተወቃሽነት ያስከትላል እንጂ ለዚህ ክርክር ብለህ እኮ ብትቀበለው ያዋጣል። ምክንያቱም የኤርትራ ህዝብ ወንድም ህዝብ ነው፣ አንድ ህዝብ እንደሆነ ነው የምናውቀው። የኤርትራ እና አማናንዶም ብዙዎች እኮ ኢትዮጵያ መሪም ነበሩ። ቅኝ ግዛት ላይ እንደዚህ የለም ማለት እንግሊዝ ኬንያን ስታስተዳድር የኬንያ ሰው እንግሊዝ ፓርላማ ውስጥ አይወከልም። ቅኝ ግዛት ላይ እኛ እነሱ እንደኖር ነው አይነት አይደለም። መቼም ኢትዮጵያ ህዝብ ወይም ኢትዮጵያ ኤርትራን ቅኝ ግዛት አታውቅም። እነሱ ግን እዚህ ትምህርት ቤት ስኮላር ሺፕን የመጣ ነው ይሉ ነበር ያን የአስመራ ተማሪዎች። በጣም ብዙ ነገር ያደርጉ ነበር። ቅኝ ግዛት ነው ብለው ታግለዋል። ያው ዋናነት ከዚህ ድምጽ ጀርባ ያለው ማን እንደሆነ ይታወቃል። የአረብ ሀገራት፣ ግብጽ፣ አንዳንድ እንግዲህ በእድሜ ያልበሰሉ ተማሪዎች እንደዚህ አይነት ሙቭመንት ሲያካሂዱ ከጀርባ ማን እንደሚደግፋቸው ሳያውቁት ሀገርን እንደዚህ አድርሷል። ይሄ ብዙ በጊዜው የነበሩ ሰዎች የጻፉበት ነው። ኤኒዌይስ ግን የቅኝ ግዛት አይደለም። ቅኝ ግዛት ነው ቢባል እንኳን ግን ለኛ የተሻለ ነው ማለት ነው። አርጊመንት ምንድነው? በህግ ለምሳሌ እንበል ኢሳያስ የታገለው ጸረ ቅኝ ግዛት ትግል ነው ከተባለ 1983 ላይ ነፃ ወጣ ማለት ነው። አሁን የሚያከብረው የነፃነት ቀን እያለ ነው ኢንዲፔንደንስ ዴይ የሚለው። የቅኝ ግዛት ቀን ከሆነ እሺ በእንደዛም ቢሆን ታዲያ 1983 ቅኝ ግዛት ነፃ ከወጣችሁ አሰብ የማን ነበረች? እነሱ ከቅኝ ግዛት ነፃ በወጡ ጊዜ 1978 ላይ ትዝ እንደሆነ ያው ባደርስበትም 30 ኢትዮጵያ አስተዳዳሪ ክልሎች ነበሩ። 30 ውስጥ 25 ቀጥታ አስተዳዳሪ ክልሎችና 5ቱ ደግሞ ራስ ገዝ አስተዳዳሪዎች ነበሩ። ትግራይ ነበረ፣ ድሬዳዋ ነበረ፣ ኦጋዴን ነበረ፣ ኤርትራ ነበረ፣ አሰብ ነበር። እነኚህ 5ቱ ለብቻቸው የራስ ገዝ አስተዳዳሪ፣ ኤርትራና አሰብ የሚባል 2 ነበሩ ማለት ነው። እንግዲህ እነ ኢሳያስ ነፃ ያወጧት ኤርትራ ጊዜ አሰብ የምትባል ነፃ የሆነች ራሷን የቻለች የራስ ገዝ አስተዳደር ነበረች። ይሄን ላይ ከተመሰረትን ወደ ምን እንመለሳለን? ይሄን በተመለከተ የአፍሪካ ህግና የዓለም ህግ ምን ይላል? የአፍሪካ 1964 በሁለተኛው ምናምን የአፍሪካ አንድነት ስብሰባ ይመስለኛል ዘ ካይሮ ዲክላሬሽን ይባላል። 1964 ላይ ምን የተስማሙት? የአፍሪካ ሀገራት ነፃ ስንወጣ ይሄ ከዚህ አንጣ ይሄ ከዚህ አንጣ እያልን መጓተት የለብንም፣ ነፃ የወጣን ቀን ያለን ቅርጽ ይዘን እንውጣ ተባብሏል። ይሄ ደግሞ በጣም ወሳኝ ዲክላሬሽን ነው። ለምን? ለምሳሌ ሁቱዎች፣ ቱትሲዎች ምናምን አይተህ ከሆነ ሩዋንዳም አሉ፣ ቡሩንዲም አሉ፣ ኡጋንዳም ጭምር ደረሳሉ። የኢትዮጵያ የቦረናዎች ኬንያም ኢትዮጵያም አሉ። ሶማሌዎች ስንት ሀገር ውስጥ እንዳሉ የምታውቀው ነው። ኢትዮጵያ ውስጥ አሉ፣ ሶማሊያ አሉ፣ ኬንያ ኖርዘርን ፍሮንቲር ዲስትሪክት ላይ አሉ፣ ጅቡቲም ጭምር ሁሉ ብዙ ቦታ አሉ። ግን እሺ አንዴ እንሰባሰብ ያን ከዚህ አድርጌ ላሰባሰብ ብትል በጣም የጦርነት አውድማ ነው የምትሆነው አፍሪካ። ስለዚህ አፍሪካዎች ምን ተስማምተዋል? ነፃ የምንወጣበት ቀን የነበረን ቅርጽ በቃ እሱ ይርጋ ብሏል። ባለበት እርጋ ማለት ነው። ይሄ ፕሪንሲፕል ኦፍ ኡቲ ፖሲደቲስ ይባላል በላቲንኛ። ባለበት እርጋ እንደማለት ነው ሀሳቡ። እንደዚህ የተጣሉ ሀገራት አሉ። ማሊ ከቡርኪና ፋሶ ምናምን በእንደዚህ ተጣልተዋል። 1980ዎች ውስጥ ይመስለኛል ተፈርዷል። በዚሁ ባለበት እርጋ። በዚህ ቅኝ ግዛት ነኝ የምትል ከሆነ ኤርትራ ባለሽበት እርጊ ከተባለች 1983 ግንቦት ላይ አሰብ ራስ ገዝ የሚባል እያለ ማን ነው ከየት አመጣችውና ጨመረችው እዛ ውስጥ? ለኤርትራ ብቻ ነው አፍሪካ ውስጥ የተደረገው ማለት ነው። እንደዛ ከሆነ ለምን ቡርኪና ፋሶ፣ ማሊ ሁሉም ነፃ ሲወጡ ኒጀር ከናይጄሪያ፣ ካሜሩን ከናይጄሪያ ባካሲኖ ምናምን የሚጣሉበት ቦታ ታውቀዋለህ። በቃ ባለበት በኡቲ ፖሲደቲስ በሚባለው በላቲን በሱ ባለበት እርጋ ተብሎ ነው እንጂ ጥያቄ የሌለው እኮ የለም። ለኤርትራ ሲሆን ግን ባለሽበት እርጊ በሚባለው በቅኝ ግዛት የወጡ ሀገራት ህግ መሰረት አልረጋችም። አሰብን የሆነ ሰው ብድግ አድርጎ እችንም ጨመረሽ ሰጅ ብሎ ይሰጣታል። ማን ነው እሱ? መጀመሪያ ተጠያቂ ሊሆን የሚችለው እሱ አካል አይደለም? አዎ እሱ አካል ነፍሱን ይማረውና መለስ ዜናዊ ነው። እንደ ድርጅት በምን እንደሰጣት እንደ ድርጅትም እንዳልሆነ እኮ እየገባ ነው አሁን ላይ። በጣም አንጋፋ የምትላቸው የህወሓት መስራቾች ይቃወሙ እንደነበር ነው። ግን ይቃወሙ ነበር። አሁን እዛ ጋር የነበረው አውቶክራት ስለነበር ነው እንጂ ይቃወሙት ነበረ። ይህን ጥያቄ ማንሳት ነውር ነበር። እነኚህ ሰዎች አሁን ላይ እኮ አቶ ገብሩ አስራትም ሌሎችም እነ ጻድቃንም የአየር ኃይል ጠቅላይ አዛዥ የነበሩ አብረን የተማሩ ናቸው። አበበ ተክለ ሃይማኖት፣ ጀነራል አበበ ተክለ ሃይማኖት በግልጽ አስቀምጠዋል። ጀነራል አበበ እንደውም ደስ የሚለኝ አገላለጽ አላቸው። የመመረቂያ ስራም ሰርተውበታል። አሰብን ያጣነው አውት ኦፍ ኢግኖራንስ ኤንድ አሮጋንስ ነው ብለዋል። ኢግኖራንስ አለማወቅ ነው። አሮጋንስ ደግሞ ትዕቢት፣ እኔ ብቻ አውቃለሁ ባይነት ነው።
በማ አሁን ሙትወቃሽ ላለመሆን ነው እየተቃወሙት ነው የሰጣቸው። ለምን እንደሰጣቸው ባይዘው ክሊር አይደለም። ሌትስ ሴ አሁን አንዳንድ ፖለቲከኛ ነን ባዮች በተለያየ ቦታ ሲያወሩ ሰማለሁ። እንደዚህ የአብይ አስተዳደር አሰብን ለማስመለስ ማንኛውም ነገር ኢቭን ኢንክሉዲንግ ውጊያ እንኳን ቢያደርግ ከኤርትራ ጋር ዋጋለሁ የሚሉ ሰዎች መጥተዋል። እና እነኚህ ሰዎች እድል ተሰጥቷቸው በ1980 በመለስ ቦታ ቢሆን እርግጠኛ ነኝ አሰብን አይሰጡትም ለኢሳያስ 3 እና ከዛ በላይ። ለምንድን ነው ታዲያ የሚቃወሙት? በጣም ሊያፍሩ ይገባል እኮ። አሁን ወደሱ መጣበታል። በጣም የሚያሳዝነኝ ግን ምንድነው የኢትዮጵያ እነ ሄርማን ኮን እኮ ተናግረዋል እኮ በተለያየ ቦታ ኢትዮጵያ ባህር በር እንደሚያስፈልጋት እኮ ማንም እኮ ያውቃል። 1983 ላይ ኤርትራ ነፃ መውጣት ራሱ ብርቋ ነው። በዛ ሰዓት ነፃ ወጣች ከተባለ ትልቅ ነው እና ትልቅ ኮስታል ላይን አላት በሺህ ምናምን ኪሎ ሜትር አይደለም። ያን የያዘች ሀገር ከአንድ ትልቅ ሀገር ተገንጥላ ስትወጣ ተገንጥላ የወጣችባትን ሀገር ደፍናት የምትሄድበት ጭካኔው ራሱ እርግጠኛ ነኝ በእነ ኢሳያስ ዘንድም ያለ አይመስለኝም። ይህን የማድረግ እንትን የኢትዮጵያ ተደራዳሪ መለስና ታምራት ላይ ነበሩ። በዛ በኩል ኢሳያስና የሆነ ሰው አለ ሄርማን ኮንና ሌሎችም የውጭ ዜጎች ነበሩ። በቃ ስትለያዩ እንግዲህ ቢያንስ 3-4 የባህር ወደብ ቻንስ ያላት ሀገር ስለነቻችኛዋ ነፃም እየወጣች ስለሆነ ለኢትዮጵያ አንዱን ጥላላት ትሄዳለች ብለን የምታስበው አይሷንም ትውሰደ ያለው መለስ ዜናዊ ነው። ለምን እንዳለ ማወቅ አይቻልም። ጉዳዩ በጣም አብሰርድ ከመሆኑ የተነሳ ማለት ነው። እርግጠኛ ነኝ በእኛ ቦታ ኬንያዊ ወይም ታንዛኒያዊ ወይም ግብፃዊ ብቻ ለማለት የሚከብደኝ እንጂ ምንም ማሊያዊም ቢሆን ቢደራደር የባህር በር አንፈልግም አይልም በእርግጠኝነት። አሁን ለኤርትራ ዋጋ ለሚሉት ኢትዮጵያኖች ማለት ነው እነሱም በዛ ቦታ ቢሆን እንኳን አያረጉትም። ይሄን ግፍ ተሰርቶብናል። ወደ ህግ ስናመጣው ይሄ ምን ላይ ይወስደናል መሰለ? ዓለም አቀፉ ፍርድ ቤት ሄደን እንዳኝ ብንል ዓለም አቀፉ ፍርድ ቤት የሚዳኝበት ፕሪንሲፕል አለ። አንቀጽ 38(1) ሲ ላይ የተቀመጠ አለ። በሀገራት መካከል እንደዚህ የሚደረጉ ክርክሮች በተለይ ግዛትን በተመለከተ በፍትህና በርትዕ ሊታዩ ይገባል ይላል። the principle of equity and natural justice ሚላል። በፍትህና በርትዕ ስታየው አንድን ሀገር በተለይ ስለ ግዛትም ብቻ አይደለም አንድን ሀገር ወሳኝ ከሆነ ሪሶርስ የሚነጥል ነገር በኋላ ለዳኝነት በሚቀርብበት ጊዜ ርትዕና ፍትህን ከግምት ውስጥ ማስገባት አለበት የሚል ፕሪንሲፕል አለ። አይሲጂ ራሱ ዓለም አቀፉ ፍርድ ቤት ራሱ በጣም ይደግፈናል። ወደኛ ነጥብ ይሄን ስናመጣው ማለት ነው እኛ ያጣነው ምንድነው? እኛ ያጣነው ቶታል ከባህር በር ነው የተነጠልነው። ኢትዮጵያ ያጣችበት አግባብ ትክክል አይደለም ብለን ክርክር ብናቀርብ የሚዳኘው በዚህ መሪ ነው። በዚህ መሪ ብንዳኝ ራሱ እናሸንፋለን። ኢትዮጵያ በአግባቡ ይሄን ጥያቄ ታቀርበው እንጂ የተለያዩ ዓለም አቀፍ ህግ የሚባል በነገራችን ላይ ዓለም አቀፍ ህግ ስንል እንደዚህ የተጻፈ እንደ ፍትሐብሔር የንግድ ህግ ምናምን እንደምንለው አይደለም። የተጻፉም አሉ ያልተጻፉም አሉ የዳበሩም ህጎች አሉ። ኢንተርናሽናል ከስተመሪ ሎ ይባላል። ከስተመሪ ሎ ማለት በልምድና በጊዜ ብዛት የዳበረው ማለት ነው። የዳበረው ይሄን አይፈቅድም። የሚገርም እንደኔ ጠበቃ ሳይሆን በጣም ሲኒየር ጠበቆች አገር የሚወዱ የውጭም ዜጎች ጭምር ተቀጥረው የኢትዮጵያ መብት እንዲመረምሩት ቢደረግ የሚያዋጣ ጉዳዮች አሉ። እኔ አሁን አንቀጽ 46 እንደዚህ ያልኩ የተለያዩ ሚዲያዎች አሉ። አንድ ብዙ ወጣቶችም እየተቀበሉኝ ያለው ደስ ይለኛል። የህግ ባለሙያዎች እኔ ብዙ እንትኑ አለኝ የሀገር መወደዱ አለኝ ቅንነቱ አለኝ ኢንተርናሽናል ሎ ተምሬያለሁ። ግን በጣም ይበልጡኝ ግን ይሄን በዚህ ጉዳይ ላይ ብዙ ያልተናገሩ ሰዎች እንዳሉ ይገባኛል። ይሄኛው አንድ ላይ ብንሰራበት ኢትዮጵያ እንትን አላት ጥያቄ አላት። ዶክተር አብይ አህመድ ፓርላማ የተናገሩት አለ። እኔ የትኛው ልጅ መሰልኩ በዚህ ጉዳይ ላይ የፊዚክስ ጥያቄ አስተማሪ ጽፎ ብሎ ጠቅላይ ሚኒስትሩ የተናገሩት አለ። መልሱን ሰርቶ የመጣው ሰውዬ ማለት ነው። መልሱን አስተማሪው የጻፈው የማይቻሉ በዓለም ላይ 2 የፊዚክስ ጥያቄዎች ብሎ ብላክቦርድ ላይ ጽፏል። እና ልጁ ደግሞ የቤት ስራ የተሰጠ መስሎት ከሁለቱ ጥያቄ አንዱን ሰርፎ አደረና እንዴት ሰራው ይሄ እኮ በዓለም ላይ መልስ የለውም ሲባል ወይ አላወኩም ነበር አለ። እና እኔ እሱ ልጅ ነኝ በነገራችን ላይ የብዙ ከኔ የተሻለ ትምህርት ያላቸው ሰዎች ያውቃለሁ በዚህ ዘርፍ ላይ የሚሰሩ ግን እኔ እንደማይቻል አልሰማውም። እኔ አሰብ ማስመለስ በህግ አይቻልም ቢሆን አልሰማውም። በደንብ ምን ሰራበት ደግሞ ከዚህ በላይ ጊዜው ግን እየራቀ በሄደ ቁጥር ያጣንበት ጊዜ እየራቀ በሄደ ቁጥር በህግ እንትን ሊደበዝዝ አይችልም። በዓለም አቀፍ ህግም ዝም ብሎ መቆየት
መቀበልን የሚያስከትልባቸው ትሬንዶች አሉ ቢያንስ ለአንድ እስካሁን ድረስ ባለማቀፍ ደረጃ ጥያቄ እስካላቀረብን ድረስ አሁንም ቢያንስ ለ30 ምናምን ዓመት በነገራችን ላይ እኛን የምንፈራው የውጭ ሀገራት የዓለም ሀያል ሀገራት ተቀብለውናል እኮ ጥያቄያችን እኮ ለምሳሌ አሁን ላይ በጣም ኢመርጂንግ ሀያል ሀገር ቱርኪያ ነች ኤርዶጋን 8 ሰዓት ሐሰን ሼክ መሐመድና ዶክተር አብይ አህመድን ካደረደረ በኋላ እኮ ትዊት ያደረገውን አይተዋል ኢትዮጵያ ይገባታል እኮ ነው ያለው እሱማ ኤርትራም እኮ እንደሚገባት እኮ ታምናለች ግን ምንድነው የሚሉት እነሱ በእኛ ፍቃድና ይሁንታ የኛ ጥያቄ ወታደራዊ ቤዝን ያላካተተ ነው የሚሉት እዚህ ጋር ከዚህ ቀደም በሚዲያ ላይ በተደጋጋሚ ስህተት ሲፈጠር እኔ በሚችለው መጠን ለማስተካከል ሞክር ነበር አንዳንድ የመንግስት ኃላፊዎች ራሱ ጥያቄው በደንብ ክሊር አይሆንላቸው ይመስለኛል ወደብ ይላሉ ወደብ አልመች ጠየቅነ ወደብ በጣም ጠቅላይ ሚኒስትር መለስ ዜናዊ እንዳሉት እንትን ነው ወደብ ሸቀጥ ነው ወደብ ማለት ምትገዛው ነው እኛ እየጠየቅን ያለ ነው የባህር በር ነው ሰቨሪን የሆነ በእኛ ሉዓላዊነት ስር ያለ ነው እየጠየቅን ያለ ነው የሚለውን ብዙ ቦታ ተከራክሬበታለሁ በኋላ ላይ ግን ጥያቄ ወደዛ መጥቷል አንዳንዶች ወደብ ያጣነት ከግድቡ ወደ ወደቡ ሲባል ወደብ ይገኛል እኮ ገንዘብ ላለው ሰው ወደብ ቀላል ነው አጠቃላይ ወደብም ቢሆን ዞሮ ዞሮ የባህር በሩ ልንዋኝበት አይደለም የሚፈልገው ወደብ ነው የምንሰራበት ግን የኛ የሆነ የሚሊተሪም ይሁን የፈለግነው ማድረግ የምንችለው እንትን ነው የምንፈልገው ቤዝ ነው የምንፈልገው ሁለተኛ ደግሞ ቀይ ባህር ላይ እንመለስም እኮ ነው ያለ ነው በቀጠናው ያለን ተደማጭነት ሪኮግኒሽን ይጨምራል ነው እንጂ ወደብ መቻጣ ነው ኤርፖርትም እኮ ወደብ ነው በአየር መተን እዚህ ቃ እናራግፋለን ደረቅ ወደብም አለን በከላሙም ከምንም መጠቀም እንችላለን እሱ አይደለም አሁን ትክክለኛ ጥያቄው ጎልቶ መቀመጥ አለበት በታሪክም ቢያንስ ባናሳካው እንኳን ጥያቄውን ያቀርቡ ተብለን ስንሄድ የወደብ አይደለም የባህር በር ነው ቀይ ባህር እንመለስ ነው ጥያቄው አንዳንዴ እንደው ኢትዮጵያ ጀነራሎች ለፖለቲካል ኮሬክትነስ ምንም የማይጨነቁ አሉ እና በጣም ደስ ይለኛል እነሱ ያወሩት እኔ ደነግጣለሁ ግን በቀጥታ ቀይ ባህር እንመለሳለን ጥያቄው እሱ ነው ውስጥ በባሌም በቦሌም ብለን ይሄ በጣም ደስ ይለኛል በእኔ ዘመን ይሄ ተነስቶ ማየት በጣም ደስተኛ ነኝ ግን አሁን እንደዛ ሲባል ለሌላኛው ለጎረቤት ሀገር ስጋት አይፈጥርም አሁን ከኤርትራ ባለፈ እንደነ ኬንያ ጅቡቲ ላሉ ሀገራት ዓለም አቀፍ ላይ እርግጥ ብዙ ጠንካራ ምሳሌ ሊሆን ይችላል እንጂ ዶናልድ ትራምፕ ከዴንማርክ ግሪንላንድ እንወስዳለን ፓናማን ቻይና በጣም ስለምትጠቀም ተወስዷለሁ ይላል ሩሲያ 2014 ክሪሚያን ስትወስድ እኮ በጠራራ ፀሐይ የኔ ነው ብላ ከዛ በኋላ ክሪሚያ ጋር ያለውን ህዝብ እንትን ሪፈረንደም አስሞልታ ህዝቡም ደግፎታል ብላ እኮ ከዩክሬን በጠራራ ፀሐይ አይደል የወሰደችው በግልጽ የሚታይ ምክንያት ይኖራታል ግን እንደዚህ ብሎ ነገር የለም ዓለም አቀፍ ህግ ላይ ግን እነሱ ፓወር አላቸው እኛ እንደነሱ አይደለም ግን ዞሮ ይደረጋል ነው ብለኛ በምስራቅ አፍሪካ ቀላል ምንባል አይደለም የምስራቅ አፍሪካ ሀገራት በሙሉ ድምር ፖፑሌሽን ኢትዮጵያ ይበልጣል በምንም የዋዛ የምትባል ሀገር አይደለም እቺ ሀገር አሁን ቅድም ያልኩ ነጥብ ላይ ነው እኮ የተወሰደብን በግፍ ነው በጣም ትልቅ ሀገር ነን 130 ሚሊዮን በላይ ነን በቅርቡ 150 እንደምንሆን የሚታወቅ ነው ይህን የሚያህል ሀገር ሂስቶሪካሊ የሚያሱ የነበረ በአፍሪካም ዩኤን ቁጭ ብለው የዩኤን ህግን አሁን ሰዎች የሚጠቅሱትን እኮ ቻርተሩን ያጸደቁት እኮ የኛ ሰዎች ናቸው ጠቅላይ ሚኒስትር አክሊሉ ሀብተወልድ አንዱን አንቀጽ በቅርብ ነው የሳቸው መጽሐፍ አንብቤ የገረመኝ አንዱ አንቀጽ እሳቸው ነው የጻፉት ጦርነት ከተጀመረ በኋላ ነው ሴኩሪቲ ካውንስል መሰብሰብ ያለበት ወይስ ስጋት ሲኖርበት የሚለው ጭቅጭቅ እና አክሊሉ ሀብተወልድ እኛ እኮ ጣሊያን ሲወረን ስንጮህ አልሰማ ብላችሁናልና ይሄን ነገር ለኛ ተውት እኛን ስሙን ብለው አንዱ አንቀጽ ሁልጊዜ የምንማረውን አክሊሉ ሀብተወልድ ራሳቸው ነው የጻፉት ይሄንን አንቀጽ ከጻፉ ከተጋበዙ ሁለት ሀገራት እና ቁጭ ብለው ከጻፉ ብቸኛው አፍሪካ ሀገር በዓለም አቀፍ ህግ የሚታይ መብት እያለው ተነጥቆ አሁን ምንሽኮርምበት አግባብ አይታየኝም በቃ እንዴት ተነጠቀን ነው መታየት ያለበት የተነጠቀ ነው በትንሽ ሀገር ነው 3 ሚሊዮን ህዝብ ያላት ሀገር እኛ ውስጥ የነበረች ሀገር በእኛ አንጡራ ሀብት የተሰራ ንብረት ነጥቃ ሄዳ አሁን ላይ ሀገር ሰው ምን ይለናል እንደዚህ ቢሉንስ እንደዚህ ገብቷቸዋል መጀመሪያ አሁን በጣም ጊዜው እየረዘመ ሲሄድ ሪኮግኒሽኑም እየጨመረ መጥቷል እንጂ እኔ አሜሪካም እንደተቀበለችው የፈረንሳይም እንደተቀበለችው ቱርኪያ እንደተቀበለችው ሩሲያ ከመቀበልም አልፋ ምክትል የባህር ጠቅላይ አዛዡ መጥቶ ደብረዘይት ላይ ሲፈራረም አይተን ለጣና ይፈራረማል ብላ አታስብም ያው በጣም ስራ እየበዛበት በጣም ጦርነት ወቅት ላይ መጥቶ ነው ምክትል አድሚራል ምክትል ጠቅላይ የባህር ኃይል አዛዥ የመጣው ማለት ነው እዚህ ጃን ሜዳም ያለው አዲሱ የባህር ኃይል በራሺያ ተደርጓል ይሄ መብት አሁን የአልገባ ያለ ያለው እንዲገባው ያልፈለገው የኛ ሀገር አንድ እንትን ደርሶ የእንትን ተሟጋች ነኝ የሚል ደግሞ መጥቷል
ባለም አቀፍ ህግም ዋጋለው የሚልም ስላለ አይገርመኝም እኔ በኤርትራ ሳይድ ግን እሱ ጥያቄ አሁን እንመልሰውና እንለፍ ወደ ሌላ ጥያቄ ከማለፋችን በፊት ይሄ ለኤርትራ ጦርነቱ ይጀመር ለኤርትራ ነው የምንዋጋው ከኤርትራ ጎን ነው የምንሰለፈው ምናምን የሚሉ አስቴቶችን እንሰማለን ኢትዮጵያ ከኢትዮጵያውያን የፖለቲካ ኃይሎች ጎራ ይህ ሀሳብ ለምንድን ነው እንደዚህ የሚሉት ልክ ናቸው ወይ እንዴት ነው ሊመዘኑ የሚችሉት በነገራችን ላይ አንዳንድ ወዳጆቼ በጣም ሲበሳጨው ያለውና እንደዚህ የሚሉ ሰዎችና ምናምን ቆርጦ ይልኩልኛል እንዲህ እንደዚህ አይነት ኢትዮጵያዊ ምናምን ሲሉ አንዳንዴ ታሪክ መጽሐፍ ማንበብ የሚጠቅም ለዚህ ነው ባንዳነት በጣም የነበረ ነው አሁን እኛ ዝም ብለን ጀግና ህዝብ ምናምን እናለን እንጂ ራሳችንን ባንዳ ለጠላት ተሰልፎ መዋጋት በኢትዮጵያ ታሪክ የተለመደ ነው ያለም ነው ወደፊትም የሚኖር ነው እንደው ኢትዮጵያ የተለየ በዛ አነሰ የሚለው ጥናት አላረኩም እንጂ በአድዋ ጦርነት የተዋጉ ኢትዮጵያን አሉ አይደል አንዳንዱ ጦርነቱ እንደነገ ሊሆን ሲል የተቀይሮ የመጥቶ የጠቀመን አለ ግን ያው ከስንት አንድ ነው ይሄን ያህል በመጠን አለ አሁን እንግዲህ ያኔ እንትን ነው ዩቲዩብና ግን ፌስቡክ ስላልነበረ ነው ማሰብ እንደ መሃል ያለ እንደ እንክርዳድ ልንወስደው አንችል ጀግናም እንደመሆናችን ባንዳም ግን አለ በጣሊያን ነበር 1935 28 ጦርነት ማለት ነው ባንዳዎች ነበሩ እንደም አንዳንዶች በጣም የተከበሩ ኢትዮጵያውያን ባንዳዎች ነበሩ ፕሮፌሰር መስፍን መጻፋቸው ላይ አዳፍኔ ላይ ገልጸውታል አሁን ስማቸው መጥራት ራሱ ይከብደኛል ከጣሊያን ጋር የተዋጉ ለጣሊያን ያገዙ አሉ በአማራም በትግራይም በኦሮሞም ውስጥ ባንዳነት አለ ቀጥሎ በሶማሊያ ጦርነት አንዳንዶች አሁን በስማቸው ፋውንዴሽኑ ላይ ተከፈተላቸው ሰዎች ከሶማሌ በሶማሌ ሳይድ ወረራውን አውደግፈው ነው ከሰይድ ባሬ ጋር የተዋጓሉ በሱ ሳይዱ ነው ባንዳነት ሁሉ ጊዜም አለ እስከ ሶማሌ እንግዲህ በደርግ በኋላ ላይ አሁን ላይ በኤርትራ ጦርነት ኢትዮ ኤርትራ ጦርነት ብቻ ነው ማላቀው እንጂ ባንዳ አለ ሁሉም ይኖራል አሁን ምንድነው መገረምም የለብህም አሁንም ኢትዮጵያ ይሄንን ለማስመለስም ብትዋጋም ወይም ባለም አቀፍ መድረክ ብትሟገት ከኤርትራ ሳይድም ከሶማሊያም ሳይድም ለመሆን የሚዳዳው ሰው አለ ሆናለሁ ያለ አለ ለነኚህ ምንድነው መብት ስለሆነ የተለመደም ስለሆነ አልገረምም በሜዳ ከተገኘ ሲዋጋ የሚደረገው ይታወቃል ምንም ማድረግ አይቻልም እዚህ ሀገር ሆኖ ለእንደዛ ሲደግፍ የተገኘ ደግሞ በወንጀል በግልጽ የተቀመጠ አለ አይቻልም በህግ ያስቀጣል በቀጥታ በጣም ከባድ ቅጣት ነው ያለው በጦርነት ጊዜ ከሆነ በጣም ከባድ ቅጣት ነው ህይወትን ሊያሳጣም ይችላል ይሄን ነገር ማድረግ በነገራችን ላይ እነኚህ ይዋጋሉ ብለው የሚፈክሩ ሰዎች በአሜሪካ ህግ አይቻልም ጆርጅ ደብሊው ቡሽ ያወጣው ህግ እንኳን ዘ ፓትሪዮቲክ አክት ሚል እዛ ሆነ በኢራቅ ጦርነት አሜሪካ ለነዳጅም ብላ ለምንም ብቻ ውጊያ ትክፈት እዛ ሆነ የአሜሪካን ጦርነት ማንቋሸሽ አይቻልም እንደዚህ የሚሉ ሀገራት ለብሔራዊ ጥቅም የሚደረጉ ጦርነቶች ማለት ነው በአሜሪካ በጣም ዲሞክራሲ ያለ የሚባለው ሀገር አይቻልም ስለዚህ ለኢትዮጵያ አይቻልም ከተገኘ እዚህ እግዚአብሔር ይርዳን ሜዳ ላይ ከተገኘ መከላከያም እንደሚያደርግ ታውቃለህ እንደው ይላሉ እንጂ እንደው ሞልቶላቸው ሜዳ ላይ ቢገኙ ነው ማለት ስለዚህ ይሄ አይገርመኝም ያው በጣም አንዳንዱ ይሄ ከየት የመጣ ኢትዮጵያ ነው ብሎ ሲል አንዳማ ይኖራል እንደውም ጠንካራ ስራ እየሰራ መሆኑን ብታውቀው እንደዚህ አይነት ድምጾች ሲበዙ ነው አሉ የሆኑ ሰዎች እንደዚህ አይነት የታሪክ አተላነት እጣ ክፍላቸው እንዲሆኑ የተፈረደባቸው ሰዎች አሉ ማትችለው መሰለ ባንዳሞን መብት ቢሆንም ታሪክ ግን ባንዳ ብሎ ሲመዘግብ መቆም አትችልም ያድል አልፈዋላ ያንን ሁለቱንም ማማረጥ አይቻልም በቃ ባንዳ አትበሉኝ ማለት አይቻልም ማን ነው ባንዳ የሚለው እንደዚህ ሲጮህ ሰማለሁ እንዴ ስራ እኮ ነው እኮ ጋራጅ እየሰራ ሞተር እየፈታ ቱታ አድርገህ ብሎን ያጠበቅ ያላላ መካኒክ አትበሉኝ ታሪክ ተመራማሪ በሉኝ አይቻልም ማለት አይቻልም ማለት ጥቁር አንበሳ እየሰራ ጓና አድርገህ ያከምኩን ሐኪም ነው ስም ጂኦግራፊ ቲቸር ነኝ ማለት ጥሩኝ ማለት አይቻልም ከሌላ ሀገር ኃይል ጋር ለሀገር ብሔራዊ ጥቅም ተቃራኒውን እየተዋጋ ባንዳ አትበሉኝ ማለት ግን አይችልም መሆን መብት ነው ታሪክ ግን የሚመዘግብህ በጥቁር መዝገበ ላይ በዚህ መልኩ ነው የነኝን ሰዎች እኔ ብዙ ስላነበብኩኝ በዚህ ዘርፍ ማለት ነው በጣም አንባቢ ነኝ ለማለት ሳይሆን አይገርመኝም ብዬ ነው የሚይዘው በጣም ጥሩ አሁን አንዳንድ የሚነሱ ነገሮች አሉ ቅድም በጦር መኮንኖች በኩልም በባሌም በቦሌም የሚል ነገር ይነሳል እንደውም በቅርቡ ቀይ ባህር እንገባለን የሚል ቃል ነው የምንሰማው እንደዚሁም በጠቅላይ ሚኒስትሩም በኩል በእርግጠኝነት ነው ሲናገሩ የምንሰማቸው ባለፈው የፓርላማ ውሏቸው እንደምንመለስ በእርግጠኛው ነው ሲናገሩ ነበርና ይህ ነገር ከተነሳ አይቀር ታዲያ ምንድነው የሚነሳው አብሮ
የጦርነትም ነገር አብሮ ይነሳል ያሉት ወታደራዊ እንቅስቃሴዎችን እንግዲህ ድንበር ላይ አንተም የምትያቸው ነው ከሰሞኑ እንግዲህ ህወሓት በአፋር በኩል ትንኮሳ ሲፈጽምም ከጀርባ ሻዕቢያ ያለ የፕሮክሲ ዋር ለመጀመር አቅዶ ነው የአሰቡን ጉዞ ወይም የቀይ ባህሩን መንገድ ለማኮላሸት ነው የሚሉ ድምጾችን ስንሰማ ነበር ግን ይህን ከህጉ አኳያ እንየው ምናልባት ኢትዮጵያ አሰብን በጦርነት ተቆጣጠረች በህግ እንድታጸና ዓለም አቀፉ ህግ ይደግፋታል በጣም ጥሩ ጦርነቱን በተመለከተ እንግዲህ ሁለት አይነት ነገር አለ አንደኛ እዚህ ራሱን እናንተ ካንተ በፊትም እዚህ የነበሩ ልጆች ጋርም ስናወራ በመንግስት ግብዣ ምናልባት በጠቅላይ ሚኒስትር ቢሮ ጽሕፈት ቤት ግብዣ ይመስለኛል የዛሬ 3 ዓመት በፊት የእንደዚህ የኢትዮጵያን ተቋማት ጉብኝት አድርገን ነበር እኔና አንድ 40 ሚሊዮን ሰዎችና የዛ ጊዜ አየር ኃይልን ስንጎበኝ ምድር ጦርም ስንጎበኝ የተለያየ ተቋማት ስንጎበኝ የሆነ ዝግጅት አለ የዛሬ 3 ዓመት በፊት ከ3 ዓመት በፊት እና ምንድነው በዛ ዝግጅት ምንድነው ለህወሓት ጦርነት ወይ እንደዚህ በኋላ ላይ ለተለመጡ ጦርነቶች ይመስለን ነበር በግልጽ እኛ እንግዲህ በጣም ሚስጥር ጠብቁ ተብለን አይደለም የዛን ጊዜ ሲሉ ነው የነበረው ግን ለሰፈር ውስጥ ውጊያ አይደለም የተዘጋጀ ነው ሲሉ አውቃለሁ የሚደረጉ የመሳሪያ ግዥ የመከላከያ የራሱን ይገነባበት የነበረው ጥራት አሁን እዚህ ፋኖ ስላስቸገረው እዚህ እንትና ጋር ስለተዋጋ ምናምን መከላከያው በምን አቁሙ ነው ይላል ሰው እንደዛ አይደል ዝግጅቱን እንጂ የምናይ ሰዎች ያየን ሰዎች ይሄ ለሰፈር ውስጥ ውጊያ አይደለም ሲባል ምናምን ከግብጽ ይሆን እናለን እኛ እዛው አብረን የነበርን ሰዎች እናወራ ማለት ነው ኦቨር ነበር ዝግጅቱ እና ይሄ ጦርነት መጨረሻው የማን ነው የሚለው በኋላ የምናየው ቢሆንም ኢትዮጵያ መከላከያ ሰራዊት ይሄን ጉዳይ በጉልበት ማሳካት ካለበት በጉልበት ለማሳካት አቅሙ ያጥሯል ብዬ አላስብም ባጭሩ በዚህ ጉዳይ ላይ ሁለተኛ ይሄን በጉልበት ማሳካቱ ቀላል እንደሆነ አውቃለሁ በ3 ሳምንት ወይ በአንድ ወር ምናምን ሊፈጸም ይችላል ዚስ ዴይስ እንደዚህ ብለህ መገመት አትችልም በቃ ስትራቴጂክ ውጊያ ነው የሚሆነው እና እኔ እዚህ ሙሉ ሙያውም ስለሌለው እንደዚህ ነው የመናገር ባልችልም እንደሚችሉ አውቃለሁ እንደተዘጋጁበት ለየትኛውም ነገር እንግዲህ በጠቅላይ ሚኒስትሩ በፓርላማ አሜሪካም እየሰማሽ ከሆነ ሩሲያም አውሮፓ ህብረትም ቻይናም ብለው በቀጥታ ቴሌቪዥን ጥሪ አሸማግሉን ብለዋል አሸማግሉን እያሸማገላችሁን ካልሆነና ጊዜ የምትገሉብን ከሆነ ጥሩ አይሆንም ብለዋል ጥሩ አይሆንም ይገባሃል የጠቅላይ ሚኒስትሩ ምን እንደሆነ አሸማግሉን ሲሉ ይሄን ነገር ዝም ብሎ ለሚመለከተው ሰው ዝም ብሎ ቃል ይመስላል ግን አይደለም ይሄም የህግ አካል ነው የሚገርም ሪኒጎሺዬሽን ነው የጠየቁ ያሉት ኒጎሺዬሽን ተካሂዷል በመለስ ዜናዊ ካል ሪኒጎሺዬሽን መጠየቅ ይቻላል ወይ ነው በተለይ እኔ በሚመለከተኝ ህግ አንፃር ሳይው ኢትዮጵያ ከዚህ ቀደም የነበረችበት ትሪቲ የማይጥማት ከሆነ የማይጥማት ማለት ዝም ብሎ ስላልፈለገችው ማለት አይደለም ኢንተረስቷን ማያስጠብቅ ከሆነ በተለይ ደግሞ ፋንዳሜንታል ቼንጅ መጥቶ ከሆነ አንቀጽ 62 ላይ ቪየና ኮንቬንሽን ላይ ማለት ነው ይላል ፋንዳሜንታል ቼንጅ ከተከሰተ ያኔ አርቆ ማየት ባልተቻሉ ጉዳዮች ቼንጅ ኦፍ ሰርከምስታንስ ከተከሰቱ ሪኒጎሺዬሽን መጠየቅ ትችላለች ይሄ በዓለም አቀፉ ፍርድ ቤትም ሪኮግናይዝ የተደረገ በከስተመር ኢንተርናሽናል ላይም ሪኮግናይዝ የተደረገ ነው ሪኒጎሺዬት መደረግ አለበት እንጂ አሸማግሉ ዝም ብሎ ባህላዊ ንግግር አይደለም እየጠየቁ ያሉት የህግ መብትም ነው ከኛ በፊት የነበረው አካል አንፌር ሊያሳጡናል ያውም ስልጣን ሳይኖረው ቅድም እንዳልኩ አንቀጽ 46 የቪየና ኮንቬንሽን ላይ የተቀመጠው ፋንዳሜንታል ኢንተርናል ጥሶ ነው ያደረገው ስለዚህ አንድ ሰው መጥቶ እንደዚህ ካደረገ አሁን 150 ሚሊዮን እየደረሰ ነው ቁጥራችን እነሱ 3 ሚሊዮን አካባቢ ቢሆኑ ነው ታፍነናል ቀጠናው የሴኩሪቲ ትሪት ውስጥ ገብቷል ኢትዮጵያ በጣም እንትነች ታምቋል ቦታው 11 በላይ ሀገራት ጅቡቲ ሰፍሯል በዚህ በኩል ሁቲ እንኳን የሆነ ሮኬት መወርወር ሲጀምር እንደ ችግር እንደሚሆን ታውቃለህ በአገር ውስጥ ላይ እዛ ቦታ ላይ ቫያብል ትልቅ ሀገር ነች ከአቅማችን በላይ ሆኗል አሸማግሉ አንደኛ የተነጠቅነው አግባቡ አይደለም ሁለተኛ ጨንቆናል ከዚህ በላይ መቀጠል አንችልም እያልን ነው ይሄ ወደ ዓለም አቀፉ ፍርድ ቤት እንደገና መሄድ አለበት ማለት ነው ቅድም እንዳልኩ በኃይል በአንድ ቀን ዘሎ መግባት ይችላል አላቅም ሰው ወታደራዊ ሳይንሱን ነገር ግን ዓለም አቀፍ ህግም ይደግፈናል ምንለው እንደገና ሪኒጎሺዬሽን እየጠየቅን ነው አሸማግሉ የሚለው ስለዚህ በዛም መደገም አለበት
በዛ መደገም አለበት። አንድ ነገር ፋክት ሊከሰት ይችላል። መጀመሪያ ዝም ብለው ፋክቱ እኮ ሁሉ ጊዜ ባለም አቀፍ ሕግ አይተህ ከሆነ ባድመን የወረረው ኤርትራ እኮ ነው። ኤርትራ ወረረና ከዛ መጨረሻ ላይ ምንድነው ወደ ሽምግልና ላይ የተሄደው፣ ወደ ሽምግልና ይሄዳል። አሁንም ቢሆን እኔ ጦርነት ደጋፊ አይደለሁም። ጦርነት ደጋፊ ኢነሴንስ ሁሉ ጊዜ እንትን ጦርነት ባይሆን ደስ የሚላቸው ሰው ውስጥ ነኝ። የሀገር ሀብት እንደሚበላ አውቃለሁ፣ ውድ ህይወት እንደሚያስከፍል አውቃለሁ። ሀገር ግን ደግሞ የሚገነባው በዲፕሎማሲ በደም በአጥንት እንደዚህ እንደሆነም አውቃለሁ። ስለዚህ ያም ካልሆነ አማራጩ የኢትዮጵያ ህዝብ የአሁኑ ትውልድ ጥያቄውን አንስቶታል። የሚችለው ድረስ መሄድ አለበት፣ የሚችለው ድረስ እንጂ አጼ ምኒልክ ወይም አጼ ቴዎድሮስ ሞደርን ኢትዮጵያን ካርታ አሁን ያለውን ቅርጽ እያስያዙ ሲመጡ እኮ ማለት ነው ተሰጥቷቸው እኮ አይደለም እንደዚህ እና ተብሎ በብዕርና ወረቀት ይዘው ተፈራርሞ አይደለም የሚያመጡት። በጣም ብዙ ሰው ሞቶበት ነው ይሄ ቅርጽ የተመጣው። ከዛ በኋላ ደግሞ የሆነ ሰው ደግሞ አንዳንዴ ያበላሻል። ሲበላሽ በቃ ተበላን ብሎ መቅረት ይህን የሚያስገድድ ዓለም አቀፍ ሕግ የለም። ይሄንን በጣም በሳል ሰዎች በጣም በዚህ ጉዳይ ላይ ጥርሳቸውን የነቀሉ የሚባሉ ጉንቱ የህግ ባለሙያዎች በሄዱበት እኛ ማመላከት ብቻ ነው የምንችለው። ብዙ ልምድ ያላቸው ደግሞ በጣም ብዙ የሚገላበት ዶክመንት እኮ አለ ገና። የዓለም አቀፍ ኢንተርናሽናል ከስተመሪ ሎን ስትፈትሽ በሺህ የሚቆጠር ዶክመንት ነው በየጊዜው ይሄ ጉዳይ። ለምሳሌ እኔ በራሴ በአቅሜ ኢትዮጵያ ይህን ጥያቄ ብታነሳ እንዴት ይታያል የሚለውን ሳይ የኮስታሪካና የዩናይትድ ኪንግደም ክስ አገኘው 1923 ላይ ማለት ነው። ዘቲኖኮ የሚባል ኬዝ አለ እንደ ትምህርት የምትማረው ነው። ቲኖኮ ማለት 1923 ላይ የሆነ የኮስታሪካ መሪ ሆነና በ2 ዓመት ብዙ ነገር አደረገ። ዲክታተር ነው ልም ያለ በ2 ዓመት አስወገዱት። እዛ አዲሱ መንግስት ሲመጣ አልጣመውም የቲኖኮ ነገር ማለት ነው። በሉ ጥቼበታለሁ። ቲኖኮ የፈረማቸውን አላከብርም ነገር አለ። ዩኬ ከሰሰችው ታፍት የሚባል የአሜሪካ ዳኛ ውሳኔ ሰጠ። እዛ ውሳኔ ላይ ለኢትዮጵያ የሚጠቅም ነገር አለ። ምንድነው ያለው? ምንም እንኳን አንድ ገቨርንመንት መጥቶ ያደረጋቸውን ውሎች የሚቀጥለው ገቨርንመንት ስቴት አይደለም ያልኩት ገቨርንመንት ሲመጣ አልቀበልም ማለት ባይችልም እነኚህን ግን አልቀበልም ማለት የሚችለው ያ ከሱ በፊት የነበረው መንግስት ጠቅላይ ሚኒስትር ባለው ፕሬዚዳንት ያንን የተፈራረመው የሀገር ውስጥን ፋንዳሜንታል ሕግ ሳይጥስ ከሆነ ብቻ ነው የሚለውን ሪኮግናይዝ አድርጎ ነው እሱ የሚወስነው። በኋላ ነው እነኚህ እንግዲህ የቬና ኮንቬንሽን ላይ ምናምን እንዲጠቃልሉ የሚሆነው በዚህ ነው። መጣስ የለበትም። የሀገሩን ሕግ ማክበር አለበት። ኮስታሪካ ላይ ተፈርዶባታል፣ በቀጥታ ተብላለች በስምምነቱ ለዩኬ ተፈርዷል። ግን ይሄም የኛም ድምጽ ሪኮግናይዝ ተደርጓል። እኛም የምንከራከርበት አይነት ሐሳብ እንደዚህ ብላችሁ ስታደርጉም ቢሆን ይሄ መጣ። ቀደም ያልኩ ቡርኪና ፋሶ ከማሊ ክርክር 1986 አካባቢ ይመስለኛል ዘ ፕሪንሲፕል ኦፍ ኦቲፖሲደቲስ የሚባለው ሲተረጎም ኮንሰንት የተሰጠበት ቫሊድ የሆኑ ነገሮችን ነው ሪኮግናይዝ ባለበት ይርጋ የሚባለው እንጂ ዝም ብሎ በጉልበትም ስልጣን የሌለው ሰውም አሳልፎ የሰጠውም ባለበት ይርጋ አይባልም ተብሏል። እዛም ውሳኔ ለእኛም ይጠቅማል። ዘ ፊሸሪስ ኬዝ የሚል አለ። አይስላንድ አንድ ጊዜ እንደዚህ ክርክር ነበራት። ፋንዳሜንታል ቼንጅ የሚለውን በሚደግፍ ደግሞ ሀሳብ ፋንዳሜንታል ቼንጅ ማለት ትፈራረማለህ፣ በኋላ ፋንዳሜንታል ቼንጅ ሊመጣ ይችላል። ለምሳሌ እናንተ ይህን ስቱዲዮ 3 ጋዜጠኛ ነው ብላችሁ አስባችሁ ተከራይታችሁ ሊሆን ይችላል። መንግስት 25 ጋዜጠኛ መቅጠር አለባችሁ ብሎ ቢያስገድድህ ፋንዳሜንታል ቼንጅ መጥቷል። ከዚህ ካላችሁበት ቢሮ አንጻር ክርክር ቢነሳ አይ እኛ ያሰብነው 3 ነበር ፋንዳሜንታል 25 አድርጉ ተብሏል። ስለዚህ ይሄ ቢሮ አይበቃንም ብሩን መልሱልን ይፍረስ ልትል ትችላለህ እንደማለት ነው ፋንዳሜንታል ቼንጅ። ኢትዮጵያ ስትገባበት የባህር በሩን ነው መለስ እንደው አስቦ ሰጥቶታል ብለን ካሰብን ነው ብለን አሁን ፋንዳሜንታል ቼንጅ አልመጣም እንዴ? 2 ሽፍታዎች ወይም አማጽያን አንዱ አዲስ አበባ አንዱ አስመራ ከገቡ በኋላ ማን ነው እንደ ወንድማማች ተቆጣጥረው አሰብ ማን ተጋብቶን ችግር የለውም ተባብለው ሊሆን ይችላል። እንደዛ ብለ አሰብን የሰጠው አካል አልወጋህም፣ ጭራሽ ደረቅ መሬት ሞሮብሃል እኮ። በቀጠናው ላይ ለማንም የማይጨበጥ የአፍሪካ ሰሜን ኮሪያ ሆኗል። የነሱ ቁጥር አልጨመረም፣ የኛ ቁጥር እጥፍ ጨምሯል። 50 ሚሊዮን ነበር ነው ያኔ 150 ሚሊዮን እየሆን ነው። አያዋጣንም፣ ከጅቡቲም እንደዚህ ተለማምጠን የምንኖርበት መንገድ አያዋጣንም ብለህ አንቀጽ 62ን ጠቅሰህ ፋንዳሜንታል ቼንጅ መጥቷል ልትል ትችላለህ። ቅድም ያልኩ አይስላንድ አሁን ክስ አቅርባለች እንደዚህ ፋንዳሜንታል ቼንጅ ብላ ስታቀርብ ውሳኔውን አይቼዋለሁ። አይ ፋንዳሜንታል ቼንጅ በጠባቡ ነው መተርጎም ያለበት ተብላለች። በርግጥ አሁን ይሄ የተሸነፈችው ስለሆነ እኛ እንሸነፋለን ማለት አይደለም። የኛ ብዙ ፔኩላሪቲ ያለ ልል ፈልጌ ነው። እዛ ላይ ግን
የመጠየቅ መብትን ጉዳይ ተነተነዋል። አሁን አንድ ውሳኔዎቹን እኔ ያዩዋቸው ውሳኔዎች ከዛም በላይ ቢታይ ቦሊቪያ ሁሌ የምናነሳታለች 1884 ምናምን እንደዚህ ከቺሊ ጋር እንደዚህ ድንበሯን ያጣች የባህር በሯን ያጣች እንደውም ለየት ባለ ሁኔታ ሁሌ ማነሳትን ቦሊቪያ ለምንድን ነው በየዓመቱ ታከብራለች ዓለም አቀፍ የባህር በር ያጣውበት ቀን እያለች እንደ ድል ቀን ማለት ነው የኪሳራ ቀን የሚያከብር ማለት ነው። አሁን ባልና ሚስት አኒቨርሰሪ ነው የሚያከብሩት፣ የፍቺ ቀን የሚያከብር ሰው የለም። ለምንድን ነው ሲባሉ ትውልዱም እርር እንዲል ማለት ነው። 1884 ነው ቀኑ ረሳሁት፣ እሱ ቀን የዓለም አቀፍ የከሰርንበት ቀን እያሉ ማለት ነው። ከዛ 2018 እንደዚህ አካባቢ ጠየቀች ጥያቄ፣ ተሸንፋለች። የተሸነፈችበት ለምንድን ነው ማነሳው መሰለ? የመጨረሻ ውሳኔ ያለ ማተር የሚያደርገው ለእኔ አሁን ለክርክሬ መሀል ላይ የተሰጠ ትንታኔ ያለ ሞራል ራይት እና ሂስቶሪካል ራይትስ ግን ሪኮግናይዝ ተደርጓል። እሷ ያቀረበችው መንገድና እኛ እኔ ተወልጄ በቅርብ ማቀው ወደብና 1884 ክስ አንድ አይደለም። የኛ ፔኩላሪቲ ያለው እያንዳንዱ እና ዓለም አቀፍ ሕግን በደንብ የሚተነትኑ ሀገር ወዳድ ኢትዮጵያውያን ቢኖሩ ዓለም አቀፍ ሕግ በጣም ከባድ አይደለም። ይሄ ብዙ ሰው መርዳት የሚችለው አንዳንድ በሳይንስ ሀገር ልርዳ ብለህ ወይ በቴክኖሎጂ ብለህ እንትን አቅም ሊያጥር ይችላል። ዓለም አቀፍ ሕግ ግን አለ፣ ዶክመንቱ ሁሉ አለ። ሀገር የሚወድ ሰው አሁን ገብቶ ለኢትዮጵያ ብዙ ነገር መስራት ይችላል። እና ከዛ አንፃር አሁን አንተ ባልከው በጦርነት ብንይዘው በሕግስ ይደገፋሉ ይላልከው፣ በጣም ይደገፋል። ብዙ የሚያስኬድ መንገድ አለ። እኔ በአቅሜ ይሄን ካመለከትኩኝ ከኔ 10 እጥፍ 20 እጥፍ እውቀት ያላቸው ሰዎች ደግሞ ማድረግ እንደሚችሉ ስለምገምት ነው። በህግ ያለውን መንገድ በሚገባ ነው ያብራራልኝ። ግን አንድ ጥያቄ አለኝ። አሁን በተለይም እንደው በይፋ ጠቅላይ ሚኒስትሩ ይህን ጥያቄ ካነሱ 3 ዓመት ይሆኗል ከጠብታ ውሃ እስከ ባህር የሚል ሰፊ ዝግጅት በቴሌቪዥን ተዘጋጅቶ ንግግር ካደረጉ በኋላ ነው ቀጠናው እንደዚህ ውጥረት ውስጥ የገባው የሚሉ ወገኖች አሉ። ኢትዮጵያ መንግስት ከዛ ይልቅ የጦርነት አማራጭን የኃይል አማራጭን ሳያስቀድም አይቀርም የሚል ክስ ይሰማበታል። ይህን 3 ዓመት ሙሉ እንደዚህ በህግ የሚያግዘንና ህግ የሚደግፍ ከሆነ የኢትዮጵያን የባህር በር ማጣት ጉዳይ ለምንድን ነው እስካሁን አቤት ያላለው? እንግዲህ ያው በጣም ጥሩ ጥያቄ ነው። አንደኛው ነጥብ ህግ በዋናነት የሚደግፈው ባይላተራል አግሪመንትን ነው፣ የሁለትዮሽ ስምምነት ማለት ነው። የኢትዮጵያ መንግስት አርፎዋል ብዬ አላስብም። እንደውም በነገራችን ላይ ያኮ በቴሌቪዥን ለመላው ህዝብ የተነገረበት ቀን ነው እንጂ እኔ ለምሳሌ ከቅድም ከ40 ምናምን ሰዎች ጋር ጠቅላይ ሚኒስትሩ ነገሩኝ ብዬ እኮ እዚህ ስቱዲዮም በኢቲቪም በብዙ ያወራሁት ከ3 ዓመት በፊት አወራው ማለት ከዛ በፊት 2 ዓመት ምናምን በፊት ነው የነገሩን ጠቅላይ ሚኒስትሩ እኮ። በቀደም በፓርላማም ተናግረዋል። የመጀመሪያው ሳምንት አስመራ ሄጄ ለኢሳያስ የባህር በር ብየዋለሁ ብለዋል። ይህ እንግዲህ ያልተስተባበረ ሀቅ ነው። ምንም ፋታ አልሰጡትም እኮ ሲመላለሱም ከኤርትራ ያንን የሚገኝ ነገር አለ ብዬ አላስብም። እሳቸው ከዚህ ውጪ በየወሩ ሲመላለሱ ያኛውም ወደዚህ ሲመጣ ስታያቸው ይሿቸው የጠቅላይ ሚኒስትር አብይ አህመድ ይሹ ይሄ እንደነበር ይገባል። ስለዚህ ባይላተራሉ ተጀምሯል፣ ሞክሯል። ለጦርነት መዘጋጀት የሀገር ባህል ነው። ሁልጊዜም ሁሉም ሀገር ይዘጋጃል። መከላከያ ሚኒስቴር ሁሌም ራስን ታጠነክራለህ። መቼ ነው የኢትዮጵያ መንግስት ቅድሚያ ለጦርነት ተሰጠ ተብሎ አሁን እንደዚህ የሚሉ ሰዎች መከላከያ ሚኒስቴር ራሱ ማጠናከር አለበት። የኤርትራ ብቻ አይደለችም ይሿችን፣ ሌላ ብዙ አለ። ገና ጦርነቱ ገና አሁን ኢትዮጵያ ጥያቄውን ጠንከር ብላ ስታቀርብ እኮ ኢሳያስ ሮጠው የት እንደሄዱ አይተናል። በድብቅም አይደለም። ስለዚህ እኛ ቋሚ ጠላት አለን ወይም ቋሚ ስጋት አለን። ኢትዮጵያ መንግስት ከዲፕሎማሲ ይልቅ ለጦርነት ቅድሚያ ሰጥቷል የሚሉ ሰዎች የት ጋር ነው የሰጠው የሚለው አይገባኝም። ተዘጋጅቷል፣ ሁሉ ጊዜ መዘጋጀት አለበት። ከዚህ ሁለቱ ውሃዎች እኮ ይባላል። ግን አሁን የህጉን መንገድ አሁን በዩኤን ላይ አላቀረበውም ነው። ባይላተራሉ ይበልጣል ምልህ ለዛ ነው። ዩኤንም ቢሆን መጀመሪያ ተነጋገሩ ነው የሚለው። ኢትዮጵያ ከኤርትራ ጋር ሞክራለች እና ለማ ብላለች። አሰብን ባዶ ቤትና ባዶ በር ነው ብሏል ጠቅላይ ሚኒስትሩ። ሰው እናስፈርበት ሞቅ እንደገና እንዲል ተብሎ ነበር። ክሬን ተከራይታ አምጥታለች። ይሄ ባከነው ጊዜ እንደ ባከናት ትቁጠረው ልፈልግ ነው። ከዛ በማይታወቅ መንገዱ ላድሳለች እኮ ያ ተጀምሮ ነበር። 724 ኪሎ ሜትር ነው ብላ በዛ ነው የምትጠቀመው። ቻው ጅቡቲ ብላ እኮ ነበር። ግን ይሄ እንግዲህ የሁለትዮሹ ነው። ከዛ በኋላ እሺ ይሄኛው አማራጭ ምናልባት ትንሽ ትግል የሚያስፈልገው ከሆነ ብላ ወደ ሶማሌላንድ ሄዳ ነበር። ሶማሌላንድም ብታየው ነው ጃንዋሪ 1 2024 ላይ ስምምነት አድርገን ነበር። እንደገና ያለ ወደ አንካራ ተወሰደ። እንደገና ይሄ የባህር በር ጥያቄ እረፍት ኖሮት አያውቅም በእኔ ሀሳብ። አሁንም ቢሆን አሸማግሉን ነው ወደ ከመካሰስ በፊት
አሸማግሉን ነው። እምቢ ካላችሁ እንከሳለንም ሊሆን ይችላል። እምቢ ካላችሁ ደግሞ ሌላ አማራጭ እንሞክራለን ነው። ግን ሐቃችንን ተነጥቀን ሐቃችንን እንደ ኢትዮጵያዊ ማለት ነው ኢትዮጵያዊ ቀኝ አልተገዛንም የሰውም አንፈልግም የራሳችንን አናስነካ የምንለው በዚህኛው ትውልድ በዚህ 30 ምናምን ዓመት ባለው ትውልድ ግን ይሄ በዚህ ልንኮራ አይገባም። በአባቶቻችን ታሪክ ካልሆነ በስተቀር እኛ እንደዛ አይደለንም። አሁን እናስመልሳለን ነው እኛ ነን ነው ኢትዮጵያዊነቱን ነብር ዥንጉርጉርነቱን አይቀየር የምትለው የሚረጋገጠው ይሄንንም አይኑ ያየ የተወሰደበትን ሲያስመልስ ነው። ማስመለስ ያለበት ምንድነው? ዲፕሎማሲ ብቻውን ላይ አይሰራም። ይሄ ዓለም አቀፍ ህግ ነው። በቃ በዓለም አቀፍ ህግ በዓለም አቀፍ ፖለቲካ ባህልም አይተው ከሆነ ትንሽ ጉልበት፣ ትንሽ ዲፕሎማሲ፣ ትንሽ ፖለቲካ እንደዚህ ትንሽ ገንዘብ እና እድልም ጭምር እየተደረገ ነው ሀገራት የቀጠሉት እንጂ ኢትዮጵያ ለምን ክስ አልከሰች የሚለውን እኔ ቀጥታ አልቀበለውም። እየሞከረች ነው። አሁንም መጨረሻ ላይ ይሄዳል ያለችው ወዴት እንደሆነ አይታወቅም። ወይ ወደ ህጉ ሊሆን ይችላል ወይ ደግሞ ሌሎች አማራጮች ሊሆን ይችላሉ ያስባለሁ። ከባለፈው ከጠቅላይ ሚኒስትሩ ንግግር ኢትዮጵያ ከኤርትራ ጋር በሰላማዊ ትመልስልኛለች በሚል ነገር ተስፋ የቆረጠች ይመስላል። ከጠቅላይ ሚኒስትሩ እንግዲህ በኤርትራ ተስፋ የቆረጠች ይመስላል። ምክንያቱም አሸማግሉን ተብሏል። እኛ አይሰሙም። ለምን እንደሆነ በማናውቁ ምክንያት እኮ ነው ያሉት። ክሬን ተከራይተን ከሰው ለምንን አስቸግረን መንገድ ጠግነን በቃ ተቡት የሚሉ አካላት ለምን ይሄን እንደሚያደርጉት አይገባንም ብለዋል። ምናልባት እነሱ ይሄን የሚያደርጉት አካላት የራሳቸው ፍላጎት እኮ ሊሆን ይችላል። የተላላኪነት ባህሪ እንዳላቸው እኮ አሁንም ጦርነቱ ሊጀመር ነው ሲባል የተሯሯጡ እንደሄዱ አይተናል። የሌላ አካል ፍላጎት ነው። ግብጽ እኮ መጣች፣ ጅቡቲ መጣች እኮ አይተህ ከሆነ በይፋም መግለጫው ታልሽ ቀባህሩ ከዚህ ጀርባ ያለው አካል መጀመሪያ ይሄን እንድናጣ ያደረገን አካል ማን እንደሆነ እኮ ይገባሃል። ቀይ ባህር ላይ ኢትዮጵያ ማን ነው የቀይ ባህር መድረኮች ላይ እንዳትሳተፍ እኮ በግልጽ የሚከለክለው ግብጽ ነች። ባህሩን ኮስቱ ባህሩን የማይነካ የኢላንድ እንትኑ ማን መሬቱ ባህሩን የማይነካ አካል በቀይ ባህር በሬድ ሲ ፎረም መሳተፍ የለበትም ብላ ዲና ያደረገቻት እኮ ኢትዮጵያን ግብጽ ነች። ይሄ ሁሉ የምታደርግ የነበረው ለአባይ ነበር። የአባይ ጉዳይ ያው ተጠናቋል። ሌሎች ግንባታዎች እንዳሉ ታውቃለች። ብቻ ኢትዮጵያ ፐርማነንት እንድትዳከም የሚፈልግ ነገር አለ። ለምን እንደሆነ በማይገባኝ ከግብጽ ሳይድ ለምሳሌ ኢሳያስ አፈወርቂ የጠቅላይ ሚኒስትሩን ንግግር ተከትለው ሮጦ ለምንድን ነው ኬንያ ማይሄዱት ሌላ ሀገር ማይሄዱት? ቋሚ ከዚህ ጀርባ ያለ ጠላታችን ጋር ነው የሄዱት። ካይሮ መታውን ደግሞ ጅቡቲ ላይ የምታደርገው ምናምን ስታይ በቃ ይህን ጉዳይ መከልከል የጠላት ነው። እኛን የሚያሳጣን አካል የማን አጀንዳ እንዳስፈጸመ ማወቅ አለበት የሚያስበው ለዚህ ነው። የግብጽ ነው በቃ ይሄ መደባበቅ የማያስፈልገው ማለት ነው። አሁንም ቀላል አይሆንም። በነገራችን ላይ ቀላል የማይሆነው ከኤርትራ አንጻር ሳይሆን ሌሎች ሀገራት በተለይ እንደነ ግብጽ አይነት ሀገራት እዚህ ውስጥ ባልተፈለገ መልኩ እጃቸውን ስለሚያስገቡ እንትኑን ሊያርዝሙ ይችላል። ጥያቄያችን የምንሄድበት መንገድ አይደለም እሱ በዓለም አቀፍ መድረኮች ብንሄድ እጅ የመጠምዘዝ እና የኢትዮጵያን ድምጽ የማፈን ሙከራ ይኖራል ብዬ አስባለሁ። በጣም ጥሩ። በቅርቡ ምናልባት አንተም ሰምተው ሊሆን ይችላል አንድ ፖለቲከኛ አቶ ልደቱ አያሌው አንድ ሲናገሩ የሰማሁት ነገር ነበር። ከአቶ ልደቱ በተጨማሪ እንደ አቶ ልደቱ የቅርብ ጊዜ ንግግራቸው ስለሆነ እርሳቸውን ጠቀስኩ እንጂ ሌሎች ፖለቲከኞች በተለይም በተቋሚ ጎራ ያሉ ፖለቲከኞች ብልጽግና የኢትዮጵያ የባህር በር እንድታገኝ እየሄደበት ያለውን መንገድ በጣም ሲኮንኑ እንሰማለን። ልክ እንዳልሆነ ሲናገሩ እናደምጣለን። እንደውም አንዳንዶች ምንድን ነው የሚሉት የኢትዮጵያ መንግስት አሁን እየሄደበት የባህር በር ለማግኘት እየሄደበት ባለው መንገድ ምናልባትም ለዘለቄታው የባህር በር ባለቤት የማንሆንበት እድል ሊፈጠር ይችላል ሲሉ እየሰማናቸው ነበር። አንተም ይሄን አስተያየት በእርግጠኝነት እንደሰማው እዚህ ላይ ሐሳብህን ስጠኝ። አዎ እንግዲህ የኛ ሀገር አንዳንድ ጉዳዮች ላይ ተቋሚ ፓርቲ የሚባለው ስሙም መሰለኝ በያዝ ይፈጥርባቸዋል። መቋም ሁሌም ግዴታ አይደለም። እኔም ተቋሚ ፎካካሪ ወይም አማራጭ ሐሳብ ያላቸው ፓርቲዎች በሚለው ብንወስደው እንጂ ሁሌ ኦፖዚሽን ማለት ኦፖዝ ማድረግ ብቻ አይደለም። በብሔራዊ ጥቅም ጉዳይ መደራደር የለብም። እንደዚህ ለሚሉ ሰዎች ምንም ምህረትም የለኝም። በጣም ነው የምጠየፋቸው። ግን የባህር በሩን ጥያቄ እኮ ይቀበላሉ። የባህር በሩ ጥያቄን በተመለከተ እና አማራጭ ሐሳብ የሚያቀርቡትን አከብራለሁ። በዚህ በኩል ብንሄድበት ይሻላል የሚሉትን ያንን ሲያቀርቡ ለምሳሌ እየተካሄደበት ያለው አካሄድ ጥሩ አይደለም ይለዋል። የትኛው አካሄድ ለምሳሌ የተለያዩ አማራጮችን መሞከር ጥሩ አይደለም የሚለውን ኦን ዘ ፌስ እንትኑ ስታየው የቱ ጋር ነው ትክክል ያለው? ተከራክረን ያለው ከነኛ አካላት ጋር አንዳንዶቹ ጋር በአንዳንድ ሚዲያ ላይ በቅንነት ተከራክረን እናውቃለን። የትኛው አካሄድ ነው ያልጣማቸው? ለምሳሌ አሸማግሉን ጠቅላይ ሚኒስትሩ ምንድን ነው ያሉት? አሸማግሉን ያሉት። አሸማግሉን የሚለው አማራጭ
ከዚህ ቀደም ምንድን ነው ያሉት? ሰጥቶ በመቀበል መርህ ከፈለጋቸው ከቴሌ ከፈለጋቸው ከኢትዮጵያ ኤርላይንስ ሼር ልስጣችሁ ነው ያሉት። ይሄን ነው የተቃወሙት ወይስ የኢትዮጵያ መከላከያ ሰራዊት መጠናከሩ ነው የተቃወሙት? ወደ ቀይ ባህር መመለስ አለብን የሚለውን ንግግር ነው የተቃወሙት? የትኛው አሁን የጠቅላይ ሚኒስቴሩ አካሄድ የትኛው አካሄድ ነው ሮንግ ነው? ጦርነትን አስቀድመዋል፣ የኃይል አማራጭ አስቀድመዋል። አንድ ተተኩሷል እንዴ? አልተተኮሰም። አይ ግን የሚቀርቡ መግለጫዎች፣ ዝግጅቶች ያንን ዝግጅቶች አሉ፣ ያስፈልጋሉ ዝግጅቶች። አሁን ለምሳሌ መጀመሪያ የጠቅላይ ሚኒስቴሩ ንግግር ጊዜ በኃይልም ቢሆን የሚለው ንግግር ነው። በኃይልም ቢሆን አላሉም ጠቅላይ ሚኒስቴሩ። የትም ቦታ አልሰማውም። የመጀመሪያ አሁን ከጠብታዋ እስከ ባህሯ የሚለው ላይ የዛ ጊዜ የነበረው መሰለ ያሉት ጠቅላይ ሚኒስቴሩ እኛ ላንችል እንችላለን። እንደው አንድ ነገር ህልውና ከተባለ እኮ ከህልውና ቀጥሎ ምን ሊመጣ እንደሚችል ግን በቀጥታ የኃይል አማራጭን አንጠቀምም ብለዋል። ከንግግራቸው ኢንፈር የምናደርገው ንግግር ከሚበልጠው በህግ አተረጓጎም እንኳን የምንሄድ በቀጥታ ያሉት መጨረሻ መስመር ላይ ያሉት ግን የኃይል አማራጭ አንፈልግም ብለዋል። አሁን ላይ እንደውም ጉዳዩ ወደዛ የመጣ ይመስላል። ከጠቅላይ ሚኒስትሩ ይልቅ ደግሞ ሞር የጦር አመራሮች የሚሰጡት መግለጫ በጦርነትም ቢሆን እንደማንመለስ የሚያሳይ ነው። ነገር ግን አሁን ወደ ተቃዋሚዎች ስንመጣ ማለት የእነሱ ምን አይነት አማራጭ ያመጡ ነበር ነው መቃወም። አጠቃላይ አካሄዱ ነው እንግዲህ። አማራጮቹ ምንድን ናቸው? አንድ በጦር መዘጋጀት አለብህ። ቅድም እንዳልኩ ሁሉ ነገር በሰላም ብቻ አይሆንም። በጣም የሰለጠነና በጣም ብዙ ያስባል ይመራመራል የምትለው አውሮፓ እኮ ጎራ ለይቶ የተጨፋጨፈ ነው። ለምንድን ነው በኔጎሽዬሽን የሩሲያና ዩክሬን ቴሪቶሪ ተቀያየረው ቁጭ ያሉት? የሰለጠነው እንግዲህ ከነሱ በላይ የሰለጠነ የለም። ጀርመንም እንግሊዝም ፈረንሳይም ጀት እያዋጡ አንዳንዴም የሰው ኃይል እያዋጡ የተጨፋጨፉ ነው። እንግዲህ ዓለም ይህን ቅርጽ የያዘው በጦርነትና በጠረጴዛ ዙሪያ ውይይት ብቻ አይደለም። አሁን እኮ ነው አሁን ምልህ ትኩስ ጦርነት አለ በሰለጠኑት በጣም በሰለጠኑት ሀገራት። በዛው መሀል ግን እኩል ድርድርም ይደረጋል። የጠቅላይ ሚኒስቴሩ የትኛውም እንግዲህ ሀገር ነው የሄደው፣ ግዛት ነው የሄደው። ግዛት የሚያክል ነገር ቆርሶ የተሰጠበት አግባብ ትክክል አይደለም። አሸማግሉ ነው ያሉት። ትክክል አለ ማሸማግሉ ማለት በጣም የተከበረ አካሄድ ነው። እምቢ ካልክስ አላሸማግልም ካሉስ ቀጥሎ ያለው አማራጭ ምንድን ነው? ሀገር በወረቀትና በእስክሪብቶ ብቻ እየተፈራረምክ የሚገነባ ነገር ነው አይደለም። ምናልባት ደም ማፍሰስ ህይወት መገበር ሊያስፈልገን ይችላል እኛን ማለት ነው። ያ እንግዲህ ቀጥሎ የሚመጣ አማራጭ ነው። አሁን ላይ ግን ያለው አማራጭ ከዚህ ቀደም በሆነች ንግግር ከአንተ ጋር ባወራሁት የኤርትራ ሚዲያዎች ያጣመው የተረጎሙታል። እኔ አሁንም ቢሆን ፕሮ እንትን አይደለም ጦርነት አይደለም፣ ግን አስፈላጊ ከሆነ ግን ሀገር የሚገነባው በጦርነትም በዲፕሎማሲም ስሮ ብለድ እና በእንትን ነው። በዲፕሎማሲም እንደሚገነባ ይገባኛልና አሁን ተቃዋሚዎች የሚያጣጥሉት እኔም የምደግፈው የጠቅላይ ሚኒስትሩን አካሄድ ላይ የሚያጣጥሉት የትኛውን ነጥብ ነው? እስቲ ሁለቱንም የተጠቀሙ ነው። ጠቅላይ ሚኒስትሩ ደም አልተጀመረም፣ ጥይት አልተተኮሰም እስካሁን፣ ግን ዝግጅት ያስፈልጋል ሁልጊዜም። ሁለቱ ውሃዎች ነው ያሉ የሚባለው መረሳት የለም። አንዱ ውሃ እኮ ከባድ እኮ ነው። ከቀይ ባህር እኮ ይበልጣል። የአባይ እንትን የሚከተን ጥርስ የገባች ሀገር የሚባለው አለ በአባይ ነው። አባይን ገድበን ሌሎች ፕሮጀክቶችን እዛ ላይ እንጀምራለን ስንል ምን መዓት እንደሚመጣብን እኮ የታወቀ ነው። ለዛ ከባድ የጦርነት ዝግጅት ያስፈልጋል። ወደ ቀይ ባህር መመለስም ዝም ብሎ በፓርክ ውስጥ ያለው ወክ እንዳልሆነ ይገባሃል። ለዛም ዝግጅት ያስፈልጋል። አስፈላጊ ከሆነ እዛም ድረስ ቢካሄድ ተገቢ ነው ብዬ አምናለሁ እኔ። አስፈላጊ ከሆነ ማለት የመጨረሻው አማራጭ ነው ግን መሆን ያለበት ብዬ ነው የምወስደው ነኝ። በጣም ጥሩ። ውይይታችንን በዚህ ጥያቄ እንዘጋዋለን። ምናልባትም በቅርቡ ጀነራል ባጫ ደበሌ አሁን በኬንያ ናይሮቢ በአምባሳደርነት ይገኛሉ። አንድ የሰጡት ቃለ መጠይቅ ነበር። እዚያ ቃለ መጠይቃቸው ላይ ምናልባት ፕሬዚዳንት ኢሳያስ አሰባሰብን ሲል አስመራን ጭምር እንዳያጣ የሚል አስተያየትን ሰጥተው ነበር። አስታውሳለሁ ከዚህ ቀደም ለሪፖርተር ጋዜጣ ጀነራል አበበ ተክለ ሃይማኖትም ምናልባት ጦርነቱ የሚጀመር ከሆነ የፕሬዚዳንት ኢሳያስ አፈወርቂ ወይም ሻቢያ ስልጣኑን የሚያጣበት ሊሆን ይችላል የሚል ነገር አንስተናል። ምናልባት አሁን ፍጥጫዎቹም ወታደራዊ እንቅስቃሴዎችም እየጨመሩ እንደመጡ ነው የምንሰማው የምንመለከተው። የሚወጡ መረጃዎችም ያንን ነው የሚያመላክቱ። ከዚያ አኳያ ጦርነት ወይም ውጊያ የሚቀሰቀስ ከሆነ አንዳንዶች እንደሚሉት የፕሬዚዳንት ኢሳያስ አፈወርቂ ወይም የሻቢያ መጨረሻ ነው ወይም የኢትዮጵያ ኃይል አስመራ ሊቆጣጠር የሚችልበት እድል አለ። እንግዲህ ይህን ለመገመት በጣም ብዙ የወታደራዊ መረጃዎች ያስፈልጋሉ። ግን እኔ በማቀው በማነበው በታሪክ ከዚህ ቀደም የነበረው ጦርነት ኢሳያስ መጨረሻ ሊሆን ተቃርቦ ነበረ። ብዙ ወታደሮች
ዶክተር አብይ አህመድን ጨምሮ በዛ ወቅት የተሰለፉ ሰዎች እያለቀስን ተመለስን ምን እንደሆነ ትርጉሙ ባልገባን ቡሬ ላይ ቀኙ አላዙር ተባለ ብለው ሲያወሩ ተሰማለ ያ ጦርነት በምን አግባብ ወደዚህ እንደተቀየረ ባላቀም የአስመራ መንግስት መጨረሻም ሊያመጣ የተቃረበ ጦርነት እንደነበረ ነው የምናውቀው እንግዲህ እኛም ደርሰንበታል ያን ጦርነት አሁን ለመሸሽ ወደ ናቅፋ መሳል በሮች ለመሸሽ ተዘጋጅቷል ይላል አዎ እንግዲህ በታሪክ አሁን ያሉ ሰዎች አንዳንዶች ወዳጆቻችን የሆኑ ሰዎች ጭምር ሲያወሩ የሰማነው ነው ያሁኑ አንዳንድ ነገር ከዛ ወዲህ ለውጦች ተካሂደዋል ለውጦቹ ምን አይናቸው ብትለኝ ጭራሽ ኢትዮጵያ መከላከያ ሰራዊት በጣም በብዙ ጥፍ ተሽሏል አሁን በጣም ዘመናዊ የሚባሉ መሳሪያዎች እንደታጠቀ የአደባባይ ሚስጥር ነው የሚዋጋበት ኮዝ በጣም አሳማኝ ነው ግን በመከላከያ ሰራዊት ደረጃ መንግስት የመቀየር ዓላማ የኤርትራ መንግስት መቀየር ዓላማ አለ ብዬ አላምንም ምክንያቱም ተገቢው ነው ብዬም አላምን እና ጀነራል ባጫ የፈልጋቸውን አስተያየት መስጠት መብታቸው እንደ መሆኑ የተጠበቀ ሆኖ ሳለ እኔ የአንዲት ሀገር መንግስት የሌላ ሀገር መንግስት መቀየር እንደ የውጊያ ኮዝ ይዛል ብዬ አላስብም ተገቢ ነው ብዬ አላስብም የሚዋጋበት ምክንያት ይኖረዋል ምናልባት ውጊያው የሚነሳው በዛኛው መንግስት ተንኳሽነት አሁን አንዳንድ ምልክቶች እየታዩ ነው የኢትዮጵያ መንግስት ለመዋጋት ብለው በየጥሻው ያሉ ወገኖችን የመርዳት የማስተባበር ጉዳይ ካለ ይሄንን የላካቸውን እጅ ለመቁረጥ ስትል አስመራ ልትሄድ ትችላለህ በዓላማ ደረጃ ግን የአስመራ መንግስት መቀየር ያለበት በኤርትራ ምርጫ ነው ምርጫ የለም በርግጥ ግን ራሳቸው ታግለው ራሳቸው መንግስት መቀየር ያለባቸው የኛ አዳም አይደለም እሱ ግን ይሄ የሚላከው እጅ እየረዘመ ከሄደ እጁን የሚተገቢው ቦታ ድረስ ሄደ ለመቁረጥ ስትል አስመራ ልትገባ ትችላለህ እንጂ እንደ ህግ ባለሙያም ይሄን ጉዳይ እንደሚከታተለም ሰው ምደግፈው አይደለም ሐሳብ ምደግፈው አይደለም የአስመራ መንግስት መቀየር የኢትዮጵያ መንግስት ዓላማም ሊሆን አይገባም በዓለም አቀፍም ማህበረሰብ ዘንድ ጎሽ የከሌ ልጅ የሚያስብልም ነው ብዬ አላስብም ያካሄድ ነገር ግን ተገቢ ሆኖ እስከተገኘ ድረስ አንዳንዴ ማትፈልገው ነገር ለማድረግም ትገደዳለህ ብዬ አስባለሁ በጣም ጥሩ እንግዲህ አንዱ ዓለም በጣም በርካታ ጉዳዮችን ነው ያነሳነው በተለይም እንዴት አጣን የሚለውን ነገር ከቅርብ ጊዜ ወዲህ ብዙ አንሳማም እንደዚህ አይነት ነገሮች እንዴት እንዳጣን በደፈናው ኢህአዴግ አሳጣን መለስ አሳጣን የሚሉ ነገሮችን ካልሆነ ግን በዝርዝር እንደዚህ አይነት ጠብሰቅ ያሉ አስተያየቶች የሉም ነበረ ያን ነገር በስፋት ቃኝተናል በውስጡም ስለ ባህር በር ጋር ተያይዞ እየተሄደበት ያለውን መንገድ ቃኝተናል ወደፊትስ ምን ሊሆን ይችላል የሚለውንም በጨረፍታ ለማየት ሞክረናል እጅግ አድርጌ ነው ማመሰግነው እንግዲህ ስለሆነ እኔም አመሰግናለሁ የተወደዳችሁ የአንዳፍታ ቤተሰቦች እንግዲህ የዛሬው ከአንዱ ዓለም ጋር ያደረግነው የአንዳፍታ ወግ ዝግጅታችን ይሄን ይመስል ነበር አብራችሁን ስለቆያችሁ እናመሰግናለን መልካም ቆይታ